ለዚህ መርሃ ግብር ምክንያት በሆነን ቪዲዮ እንጀምራለን። በመጽሐፍ ቅዱስ ላይ በአንድ እግሩ ጸለየ የሚል የለም። በኦርቶዶክስ መጽሐፍ ላይ ግን በአንድ እግሩ የጸለየ አቡነ ተክልያ እነዚህን አፍርታለች ብሎ መናገር አሁን ያሳፍራል። ቅዱስ አባታችን አቡነ ተክለ ሃይማኖትን ያፈራች ማህፀን ቅዱሳኑና አባ ጊዮርጊስን ያፈራችው ምድረ ኢትዮጵያ የቅድስና ሕይወት የሌላቸው ቅድስና ሕይወት ያላቸውን የሚነቅፉ እነዚህንም ሀገራችን ኢትዮጵያ አፍርታለች ቢባል ያሳፍራል። ምን እያደረጉ ነው? እነሱ እያወዳደሱት ነው። ዮኒን እየጸለዩለት ነው። ምንድን ነው ግን የምንሰብከው ወንጌል እኛ ላይ የማይሰራ ከሆነ ምንድን ነው? ሰው ያለውን ያልገባውን ነገር ወጥቶ በራሱ ሚዲያ ተናገረ ይሄ ልጅ እና ይሄንን መብት ለመክፈፍ ሲባል የጠቀሱት ጥቅስ ራሳቸውን አታክም ያደረግ ነው። እኛን ስለምጠይቅ ምንድን ነው አሁን ይሄን ማድረገው ስላቸው ገብተህ ቤት ውስጥ ያው ኦርቶዶክሳውያን በሙሉ ያውቃሉ ይሄን ነገር ታጨሰዋለህ። ጭሱ ልክ ቤት ውስጥ ሲጨስ አጋንንት ያለበት ሰው ይጮሃል፣ ይወድቃል ምናምን አሉ። ጨሰ። ያው እንግዲህ የጭሱም ቃና ደስ አይልም። በዛ ላይ በቃ የሆነ ምንም ኮሽ ያለም ነገር የለም። እንደውም በቃ የሆነ ጌታም ሲረዳኝ ማለት ነው እና ተአምራቱን ገድላቱን ሳነባው የበለጠ ነገሮች መንፈስ ቅዱስም ረዳኝ። እውነቱን ወደ ማወቅ ሄድኩኝ። ኢማኑኤል እሺ ማርና ቅቤ ይበላል ብሎ ያለበትን ክፍል አውጣና ነው። ቀጥል አንብበው። መጽሐፉን አውጣና አንብበው። አንተ አውጣ መጽሐፉን አንተ አውጣ። ምዕራፍ 7 ነው አውጣና ታዛቢው አንብብላቸው። ታዛቢው ጊዜ አጥተህ እኔ ጨለማ ውስጥ ያለሁት ማለት ስለተኛ አልረብሻቸው ነበር። ኦኬ እሺ። ስለዚህ እኔ አውጥቼ ላንብብልህ። ኦኬ አመሰግናለሁ። እሺ ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ክፉ ለመጥላት መልካሙንም ለመምረጥ ሲያውቅ ቅቤና ማር ይበላል። ሕፃኑም ክፉን ለመጥላት መልካሙን አይቆም። ክፍሉን አነበውና አውድ ነው ካለጀምረንም ይቅርታ ስለረበሽኩ። ሕፃኑ ክፉ ለመጥላት መልካሙን ለመምረጥ ሳያውቅ የፈራሃቸው የሁለቱ ነገስታት ሀገር ባድማ ትሆናለች። ቢያንስ 3ቱን ቁጥሮች ካነበብን በኋላ እዚህ ክፍል ላይ አውድ የሚባል ነገር አለ አይደል? ታውቃለህ? አውድ ማለት በነጮች ኮንቴክስት ብለው የሚሉት ኦኬ። ስለዚህ አውዱን ለማግኘት ይሄ እዚህ ጋር እየተነገረ ያለውን ምልክት ጌታ ራሱ ምልክት ይሰጣችኋል ብሎ ያለው ነቢዩ ስለምን እየተናገረ እያለ ነው ብሎ የሚለውን ከቁጥር 1 ጀምረን እንጀምራለን። እዛ ተርጉምልኝና እዛ ያ ሕፃኑ ቅቤ ያው ምዕራፍ 8 ላይ ያለ ያው የኢሳያስ ሚስት እንደምትጸንስና የእሷም ስም አልማ ነው ስሟ። አልማ ትጸንሳለች፣ ስሙንም መጨረሻ ላይ አማኑኤል ብላ ትጠራለች። በራሱ ላይ እግዚአብሔር ለዛ ንጉሥ ሂዶ እንዲናገር ያደረገው ስርዓት ነው። የኢሳያስ ልጅ የመጀመሪያ ልጁ አማኑኤል ይባላል። የት አለ የኢሳያስ የመጀመሪያ ልጁ አማኑኤል የሚባለው? ከመጽሐፍ ቅዱስ መረጃ ስ እኔ ሌላ መጽሐፍቶችን በሌላ ፕሮግራም ላይ አቅርቤ ታሪኩን ላወጣ ይችላል። የለህም። ግን እዚህ ጋር መጨረሻ ላይ ሕፃን ማርና ቅቤ ይበላል የሚለው አድመጠኝ። የለህም ብዬ ስልህ የኢሳያስ ልጅ ስሙ አማኑኤል መሆኑን መረጃ አምጣልኝ ነው ያልኩህ። ምክንያቱም እዚህ ጋር የነቢዩ ልጅና እዛ ምዕራፍ 7 ላይ ያለው ልጅና ይሄ እዚህ ጋር ያለው ልጅ አንድ ነው ብለህ የምትለኝ ምዕራፍ 8 ላይ በደንብ የበለጠ ምዕራፍ 7 ቀጥታ አንብቦና ተዋለ ያው ምዕራፍ 8 ኦኬ። እዚህ ጋር ይሄ ወደ ነብይቱ ቀረበው ብሎ ያለው ማን ነው? እሱ ማን ነው?
ማን የቀረበው ወደ ነብይቱ? አንብበው ብታነበው ቆንጆ ይመስለኛል። እኔ አንብቤዋለሁ። ጥርሴን የነቀልኩበት ነው ብሉይ ኪዳን። ወደ ነብይቱ ቀረበው ብሎ ይላል። ምን ማለቱ ነው? ማን የቀረበው? እሷም ጸነሰች ይላል። ማን ነው ቀራቢ? ኢሳያስ ሚስት ነብይ እንደነበረች አታውቅም? ማን ነው ነው በየ እኔ አሁን ማነች አይደለም ያልኩ። ማን ነው ቀራቢው? ማን ነው ወደ ነብይቱ ቀረቡ ብሎ የሚለው ማን ነው? አንተ እንግዲህ የጠየቀው ጥያቄ አንተ ነህ አይደል? ወደ ነብይቱ ይቀር። ይሄን ሳታውቅ ነው ታዲያ የኢሳያስ ልጅ ስሙ አማኑኤል ነው የምትለው? ታዛቢ አንብበው መጽሐፉ ብታነብልኝ የበለጠ ነገርኩህ። እኔ አላነብልህም፣ አንብበህ ነው መምጣት ያለብህ። እኔ እዚህ ስመጣ እኔ ለአይሁዳውያን መጽሐፍ ላነብ አይደለም መጣሁ። አንብባችሁ ኑ። የምትመጡት ጴንጤ ቤት ነው። አንብቤ እኮ ነው የመጣሁት እኮ ያለሁት። አንብበህ ከመጣህ መጽሐፍ ቅዱስ በአሁኑ ሰዓት ላይ መክፈት ስለማልችል ይኸው እኔ ከፍቻለሁኝ። አንብበህ ከመጣህ አንብበው። ምዕራፍ 8 አንብብላቸው ወንድሜ። ወደ ነብይቱ የቀረቡ ብሎ ያለው ማን ነው? አንብበው። ሙሉን አላነበውም። አንብበህ ነው የመጣው። ከመጀመሪያው ጀምረህ አንብብላቸው። ምዕራፍ 8ን አንብብላቸውና ሚዩት አድርጌያለሁ። ሎክ መጽሐፍ ቅዱስን ሳታነብ ነው እንደመተህ ጥያቄ የምጠይቀው ክርስቲያኖች ቤት ወንድሜ። እኔ መጽሐፍ ቅዱስን አንብቤ ነው ታሪኩን ስለማውቀው። አንተ እንደ አንድ አይሁዳዊ ታናክን አውቃለሁ ብለህ ካልክ የመጣኸው እየጠየቀ ነው። ኢሳያው የተናገረው ስለማን ነው? ኢማኑኤል ብሎ የሚለው የኢሳያው ልጅ ነው ብለህ ክሌም አድርገሃል። እሱን የቱ ጋር ነው ያገኘው እያልኩ ነው። ወደ ነብይቱ ቀረቡ ብሎ ያለው ማን ነው? አንተ ቤት ውስጥ እንዳነበበ ሰው ጥያቄ ነው የምጠይቀህ እንጂ ቁጭ ብዬ ለህዝብ አላነበብም። ህዝቡ ከፈለገ ገብቶ ያንብብ። እኔ አንብቤያለሁኝ። ታናክን አንብቤያለሁ። በፊት የቆማችሁ አታወሩ። ታውቀኛለህ። ታዛቢው ጉራ አይደለም ግን አንብቤያለሁ ብለህ ካልክ የኢሳያው ልጅ ኢሳያው የወለደው ኢማኑኤል ነው ብለሃል፣ ክሌም አድርገሃል። ቁጥር 3 ላይ ያለው ወደ ነብይቱ ቀረቡ፣ እርሷም ጸነሰች፣ ወንድ ልጅንም ወለደች። እግዚአብሔርም አለኝ ስሙን ምርኮ ፈጠነ ብዝበዛ ቸኮለ ብለህ ጥራው አለው። ስሙ ማን ነው? ምርኮ ፈጠነ ብዝበዛ ቸኮለ ነው። የዛኛው ምዕራፍ 7 ላይ ያለው ስሙ ኢማኑኤል ነው። የኢሳያስ ልጅ ኢማኑኤል ነው ብለህ ያልክበትን የመጽሐፍ ቅዱስ መረጃ ስጠኝ። እኔ እኮ ሃይማኖተኛ፣ የአይሁድ ሃይማኖተኛ፣ የኦርቶዶክስ ሃይማኖተኛ መጽሐፍ ቅዱስ አታነቡ አታውቁ ስትያዙ ጭብጣት ሞሉን በእውቀት እውነት በእውቀት አውሩኝ ፕሊስ ፕሊስ። እኔ የምፈልገው በእውቀት አውሩኝ። አይሁዳውያን ከመጣችሁ በእውቀት አውሩ፣ ካልሆነ አርፋችሁ ተቀመጡ። ኦርቶዶክስ ከመጣ በእውቀት አውራ። ብሉይ ኪዳን መተህ አዲስ ኪዳን መተህ አትንተፋተፉብኝ። ከማጋን እንደምታወሩ ማወቅ አለባችሁ። መጽሐፍትን የእግዚአብሔርን ቃል ከሚያውቁ ጴንጤዎች ጋር ነው መታችሁ የምታወሩት። ይህንም በድፍረት እነግራችኋለሁ ወንድሞቼ እናቶች። እዚህ መታችሁ አይደለም ምዕራፍ የምታስነብቡኝ። እኔ ሳላነበው መጽሐፉን ከድኜ ታሪኩን አውቀዋለሁ፣ ስላነበብኩት ማለት ነው። ማን የቱ ጋር ምን እየተናገረ እንዳለ እናውቀዋለን። አሁን ሕፃኑ ማርና ቅቤ ይበላል ብለህ ያልከው ያ ሕፃን ማን ነው ብዬ ስልህ ኢማኑኤል ነው አልከኝ። አውዱን ጠብቀን ንፍታ ብዬ ስልህ አይ የኢሳያው ልጅ እኮ አማኑኤል ነው አልከኝ። የት አለ የኢሳያው ልጅ አማኑኤል ብሎ የሚለው? የኢሳያው ልጅ እዚህ ጋር ወደ ነብይቱ ቀረቡ ብሎ ያለው ቀራቢው ማን ነው? ከዛ ሳትጸንሷታል። ይሄ የቀረበው ማን ነው? ይሄ የቀረበው ማን ነው? ሲጀምር የኢሳያስ ሚስት ነብይት እንደሆነች ነው የሚናገረው ብለህ ካልክ መረጃውን እስኪያምጣ። የለም ዝም ብሎ በጭፍንነት መጥቶ መናገር ቀላል ይመስላል፣ ግን የለም ሳይሆን ማይኩ ስለተዘጋብኝ ነው። አውራ ይኸው ማይኩ ስለተዘጋ አንተ የራስህን መናገር። ኦኬ ታንክ ዩ በጣም አመሰግናለሁ። ይሁን እንግዲህ ነብይቱም ብለህ የምጠይቀው ጥያቄ የኢሳያስ ሚስት ነብይ ነበረች። ኦኬ ማን ወደ ነብይ ቀርቦ ማን ነው? አንዴ ይቅርታ፣ ችግር የለም አንዴ ይቅርታ። አሁን ይሰማል? ችግር የለውም። አዎ ይሰማኛል። ኦኬ የኢሳያስ ሚስት ናት። እዛም ያችን ነብይ እንደጸነሰች የእግዚአብሔር እውነት እንደሆነ ኢሳያስም በተላከበት መልእክት የእግዚአብሔር ሚስጥር አዎ ነበር። የእግዚአብሔር ሚስት እንደጸነሰች የእግዚአብሔር ሚስት ነው የምትለው? ምንድነው እያወራ ያለው? ታዘው አላልኩም። የእግዚአብሔር ሚስት አላልኩም። አዳምጠኝ።
ቃላት ለመጣል ፖለቲካ አይደለም የምናወራው፣ የእግዚአብሔርን ቃል ለምናወራው ምንድን ነው እያወራ ያለው? ስለደገምከው ነው ስላወራው ነው እያልኩ ያለሁት። ይሄ ወደ ነብይቱ የቀረበው ማን ነው? ኢሳያስ። ኦኬ የነብይቱን ስም አልጠየቅኩም፣ ችግር የለው። ወደ እሷ ቀረበና ጸነሳት አይደል? እንደ ጸነሰችም እንዳወቀ ነው እግዚአብሔር ቃል የሚናገር ያለው። ኦኬ ወደ ነብይቱ ቀረብሁ፣ ፕሮፍ እያደረገ ነው። ንጉሱ መስማት አልፈለገም። ኢሳያስ ሊናገር የፈለገውን መስማት አልፈለገም። ንጉሱ ጋር ትሄድ፣ አካዝ ጋር ትሄድ። ቆይ አካዝ ጋር ያለውን እኮ ታሪክ እኮ 7 ላይ ስላለ ነው የምጠይቀው ያለው እኮ። ታዲያ ካለ አውዱን ጠብቀን አልኩ። ታዛቢው አውዱን ጠብቀን ብዬ ስል ምዕራፍ 8 ላይ ሂድልኝ አልከኝ። ምዕራፍ 7 ላይ ልመለስና አውዱን ጠብቀ ተናገር። ንጉሱ ኦዚያን ማነው? ንጉሱ እንዲህም ሆነ በይሁዳ ንጉስ በኦዚያ ልጅ ኢዮአታም በአካዝ ዘመን የሶርያ ንጉስ ረአሶን እስራኤልም ንጉስ የሜሮን ልጅ ፋቁኤን ኢየሩሳሌም ሊወጉ ወጡ ይላል። ይህን ታሪክ ንገረኝና ህፃኑ ጋር ድረስ ምዕራፍ ቁጥር 14 ላይ ትርጓሜውን አሳየኝ። የይሁዳ ንጉስ በዛን ሰዓት ለእግዚአብሔር የማይታዘዝ ልጁን መስዋዕት ያቀረበ ነው። እግዚአብሔር ግን ሩህሩህና ቸር ስለሆነ ኢሳያስን ሊልክና የይሁዳ መንግስት ወደ እግዚአብሔር እንዲመለስ ይህንን ትንቢት ትናገረው ዘንድ ኢሳያስን ላከ። አይደለም የመጽሐፉ ቃል ይህን ነው የሚለው። ስለዚህ ያንም ምልክት እንዲሆነው ዘንድ ድንግል ይባላል፣ ግን ወጣት ነው የሚለው በዕብራይስጡ ላይ አልማ ነው የሚለው። አልማ ደግሞ የኢሳያስ ሚስት እንደሆነች በመጽሐፍ ላይ አስደግፌ ላቀርብ እችላለሁ። ስሟ ነው የኢሳያስ ሚስት አልማ የሚባለው። የኢሳያስ ሚስት ነው ስሟ አልማ። አልማ በዕብራይስጥ ፍቺው ስምም ነው። አልማ የሚባል ብዙ ስሞች አሉ። ሁለተኛው ደግሞ አልማ ማለት ወጣት ኮረዳ ልጅ ማለት ነው። ትክክለኛ ትርጉሙ ልጃገረድ ማለት ነው። ልጃገረድ ሳይሆን ወጣት ኮረዳ። ልጃገረድ ማለት ልጃገረድ የሚለውን ብቱላ ነው የሚለው እዛ መጽሐፍ ቅዱስ ላይ። ርብቃን ለምሳሌ ያህል ብቱላ ብሎ ነው የሚጠራት ድንግል እንደሆነች ምልክ መጽሐፉ ቃላቱን ተሳስቶ እንዳልሆነ የጠየቅኩህ ማብራሪያ እንዲሆን ብዬ ነው። አልጠየቅኩህማ። እኔ የጠየቅኩህ ስለ ርብቃ አይደለም። ዘፍጥረት 24 ላይ አይደለም የጠየቅኩህ። እኔ የጠየቅኩህ ኢሳያው ላይ ያለውን ነው። እዛ ላይ ያለውን በቱላ ብሎ የሚለውን ነው አይደለም። አልማ የሚለውን ቃል ነው የተረጎምክልኝ። አልማ ማለት ኤርሚያስ አንተ ትርጉም አንብበህ ነው አይደል? የጠየቅኩህን መልስልኝ። አንዴ እንረዳዳ። የሁለታችን መንገዶች ተመልሳለች። ወንድሜ አንዴ አልማ የሚለውን ቃል ስም ሊሆን ይችላል፣ ልጃገረድ ብሎ የሚለው ወይ ደግሞ ያንግ አንሜሪድ ውመን ያላገባች ድንግል ሴት። ልጃገረድ ማለት ያላገባች ወይም ድንግል ሴት። ኦኬ አልማ የሚለው ማለት ነው። እሺ በዚህ ትርጉም ትስማማለህ? ልጃገረድ ብሎ የሚለው ያላገባች ድንግል ሴት ወይም ደግሞ ስምም ነው ብለኛል። አሁን እዚህኛው ላይ ከመምጣት በፊት ስም ብሎ የሚለውን አልማ ብሎ በሚል ስም የተጠራች ብሉይ ኪዳን ላይ አንዲት ሴት ስጠኝ። አንዲት ሴት አምጣ። በዚህ ስም አልማ ብሎ በሚል ስም የምትጠራ የነበረች። ማይኩን ክፈትና መልስልኝ ታዛቢው። ቴንኪው። አልማ ብሎ በመጠራት ስሟ የሚታወቅ ብሉይ ኪዳን ላይ በነቢዩ በኢሳይያው ዘመን የተጠራ የነበረች ሴት አንዲት ሴት ጥራልኝ። የማ ልጅ ናት? አባቷ ተመለ እኔ እስራኤል ሀገር ውስጥ ወደ 40 ዓመት ነው የምኖረው። አልማ የሚባሉ ሰዎች ነው ያሉ። እሱን አይደለም የጠየቁት። በኢሳይያው ዘመን እውነቱን ነው የምትናገረው። እውነቱን ተናገር ነው የሚለው። አትደበቅ። እውነቱን ነው የምናገረው ወንድምዬ፣ አትደበቅ። አሁን የጠየቁ በአሁን ዘመን አልማ፣ አድምጠኝ ካልሆነ አስወርዳለሁ። በአሁን ዘመን አልማ ተብለው የሚጠሩ ሴቶችን ስማቸውን ስጠኝ አይደለም ያልኩ። በኢሳይያው ዘመን
አልማ ተብላ ይትጠራ የነበረች ሴት ካለች ከመጽሐፍ ቅዱስ ውስጥ ምዕራፍና ጥቅሱ ንገረኝ። የማ ልጅ ነች? ለምሳሌ ለዚህም ከፈለክ ተዘጋጅችልህ እመጣለሁ። አልተዘጋጀም ግን በቃ የለም። ኖ መሸሸት ነው፣ ሽሽት ነው። የለም በቃ ዝም ብለህ አንተ እንደ ባለፈውም ላይ ያውቃለሁ፣ ዝም ብለህ ያለ መረጃ ነው የምትጮኸው። ቴንኪው እታች ወረድ። አንዱንም ተዘጋጅተህ አልመጣህም። አንዱንም ሳትዘጋጅ ነው ገብተህ የኢሻያው ሚስት የወለደችው ስሙ ኢማኑኤል ብለህ ክሌም የምታደርገው ማለት ነው። የለም በደንብ ተዘጋጅተና በሌላ ቀን ታዛቢው ኦኬ፣ በደንብ ተዘጋጅተህ በደንብ አንብበህ ነው ኦኬ። የምታወራው ከኤርሚያስ ጋር ነው። እሺ እህትየው የምታወራው ከኤርሚያስ ጋር ነው። ታናክን ማለት ነው፣ ብሉይ ኪዳንን ሶስቱንም የመጽሐፍ ጥቅልል ቶራንም ክቱቪንም ነቢይንም አንብበና በደንብ አንብበ ማንበብ ብቻ ሳይሆን በደንብ ታሪኩን አጥንተና የትኛውን ቦታ ላይ የምታነሳቸውን ጥቅሶች በደንብ ልታስረዳ በምችልበት ጥያቄ ስንጠይቅህ እኔም እንዳስረዳ በምችልበት ተዘጋጅቼ መጥቼ ነው። እዚህ አይደለም መጥቼ ላንብብ ብዬ የምልህ እና ይሄ ነው የምለው። እህትየው ቀጥይ። ቴንኪው። አለማ የሚለውን አንተ በትክክል ተርጉመኸዋል። እንግሊዝኛው የሚሰጠው አሁን ነው፣ ግን በጥንት እንትን ባልተተረጎመው ነጠብጣብ በሌለው እየሰማኸኝ ከሆነ ወንድሜ እየሰማኸኝ ከሆነ ቶራሽ የሻን ማማሽ ግባና ስታየው በቱላ ነው የሚለው ምዕራፍ 7 ኢሳያስ በቱላ። ኦኬ አሁን ደግሞ ከተረጎሙት በኋላ ከሆነ አለማ ብትል እንኳን አለማ ብላቴና በአማርኛ ይላሉ ብዙ ጊዜ። ህፃን ልጅ በጣም ህፃን ልጅ ግን ደግሞ ወንድ ያላየች ነው። ምንድነው ከዚህ በፊት ወንድማችን ስታወራ የሰማው? ተከራክረንበታል በዚህ ጉዳይ። አለማን እንደምንም ብላችሁ አምጥታችሁ በነ ኢሳያስ ዘመን፣ ለዛው ኢሳያስ ትንቢቱን በሚናገርበት ዘመን ወንድ ጋር ተገናኝታ ሊሆን ስለሚችል አለማ በሚል እንደብቅ፣ ወጣት ልጃገረድ በሚል በቃ ልጃገረድም ላትሆን ትችላለች በሚል እንደብቅ አይነት ነው እንጂ ታውቀዋለህ። ኤግዛክትሊ በጣም ረዥም ሰዓቶች ወስደን አውርተን እናውቃለን። አለማ ማለት ህፃን ልጅ ማለት ላይክ አንደር ኤጅ የሆነች 17፣ 16፣ 18ም ልትሆን ትችላለች፣ ግን ደግሞ ልጃገረድ ነች። ምክንያቱን ሁሉ ነግሬሃለሁ። በዛን ሰዓት ልጃገረድ ሳትሆን የምትቀር ምንም ልጃገረድ ብሎ የሚለው ቃል እህትየው ወንድም ማታቅ ማለት ነው። ወንድም ማታቅ በግብረ ስጋ ወንድም ማያቃት ማለት ነው። ያንግ አንሜሪድ ያላገባች ነው። ይኸውልህ ዝም ብላ እንደው ያላገባችን በዚህ ዘመን ቢሆን ኢሳያስ የጻፈው ኦኬ፣ ሳያገቡም ወንድ ጋር ስለሚገናኙ በዛ ዘመን ክብደቱን ሁሉ አንስተን የተለያዩ ጠቅሰን ሁሉ ተነጋግረንበታል ይህን ጉዳይ። ከዛ ውጭ ክርስትና እንዴት ይጀምራል ብሎ ነው የመጣ ወንድማችን ክርስቲያን እንደሆንክ ነው ማወቅ። ከዛ በኋላም ያው ሁሌ ትጨቃጨቃለህ። ኢትስ ኦኬ። ጌታን አታውቀውም፣ በፍጹም ጌታን አይደለም እግዚአብሔርን የእስራኤል አምላክ እንደማታውቀው እኔ እናንተ እናውቃለን። ለዚህ መርሃ ግብር ምክንያት በሆነን ቪዲዮ እንጀምራለን። በመጽሐፍ ቅዱስ ላይ በአንድ እግሩ ጸለየ የሚል የለም። በኦርቶዶክስ መጽሐፍ ላይ ግን በአንድ እግሩ የጸለየ አቡነ ተክልያ በኢትዮጵያ እነዚህን አፍርታለች ብሎ መናገር አሁን ያሳፍራል። ቅዱስ አባታችን አቡነ ተክለ ሃይማኖትን ያፈራች ማኅፀን ቅዱሳኑና አባ ጊዮርጊስን ያፈራችው ምድረ ኢትዮጵያ የቅድስና ሕይወት የሌላቸው ቅድስና ሕይወት ያላቸውን የሚነቅፉ እነዚህንም ሀገራችን ኢትዮጵያ አፍርታለች ቢባል ያሳፍራል። የጠቀሱት የዳንኤል መጽሐፍን ነው። በጣም በሚገርም ሁኔታ አሁን ምንድነው ማስተዋል ያለብን መሰላችሁ? አዎ ምዕራፍ 3 ዳንኤል ተአምር ነው፣ ምዕራፍ 6 ተአምር ነው። ትክክል ናቸው። ተአምር ነው። ከእሳት ውስጥ መትረፍ ተአምር ነው። ከአንበሳ ጉድጓድ መትረፍም ተአምር ነው። ለምንድን ነው ግን ወደ እሳት የተጣሉት ሶስቱ ወጣቶች? ለምንድን ነው ዳንኤል ወደ አንበሳ ጉድጓድ የተጣለው? ተክልዬስ ለምንድን ነው በአንድ እግሩ የቆመው? አቦዝ ለምንድን ነው 100 ዓመት በባህር ውስጥ የተዘቀዘቀው? አሁን ይሄን ነው መመልከት ያለብን። ይኸውላችሁ እንዴት እንደሚያጭበረብሩ እነዚህ ሰዎች። ሶስቱ ወጣቶች ናቡከደነጾር ላቆመው ምስል አንሰግድም፣ እምቢ። አንተ ላቆምከው ምስል ለጣዖት አንሰግድም፣ እኛ ከእግዚአብሔር ውጪ ለማንም አንሰግድም በማለታቸው ወደ እሳቱ ተጣሉ። ዳንኤልስ በቀን 3 ይጸልይ ነበር። ድካም ታጣበት።
ከዛ አዋጅ ተነገረ፣ ከዚህ በኋላ እንዳትጸልይ። 9 ዓመት አይደለም 100 ዓመት ነው። ላሳያችሁ እኮ ነው በመጽሐፍ ጉዳቸውን። ጸሎት ክልከላ አዋጅ ወጣ። እሱ ግን እምቢ አለ። ወደ እግዚአብሔር ይጸልይ ነበር። ወደ አንበሳ ጉድጓድ ተጣለ። ያመነው አምላክ አዳነው። እነዚህ የኦርቶዶክስ ጉዶችስ 100 ዓመት አቦ የተዘቀዘቀው ለምንድን ነው? የኢትዮጵያን ሕዝብ እኮ እንዲያስምር እኮ ነው። ልዩነቱን አያችሁ? እነዚህኞቹ የሚዘቀዘቁት፣ እነዚህኞቹ እግራቸው የሚቆረጠው የኢትዮጵያን ሕዝብ ለማስማር ነው። እነዛኞቹ ወደ እሳትም ተጣሉ፣ ወደ አንበሳ ጉድጓድም ተጣሉ፣ ከእግዚአብሔር ውጪ ለማንም አምልኮ አይገባም በማለታቸው ነው። ልዩነቱን አያችሁት? ትንሽ መልሰውና ዮኒ ጠየቀው 9 ዓመት እንደዚህ ጂምናስቲክ ነው የጠየቀው። ፊቱን ሸፍነውት ነው እንግዲህ መልስ እየሰጡ ያሉት። አሁን እግዚአብሔር ተአምር ያደርጋል ወይስ አያደርግም አይደለም እኮ ጥያቄያችን። እኛ እግዚአብሔር ማታ የተአምር እኮ ባለቤት እኮ ነው። ምንም ችግር የለውም። ድንጋይ ማናገር ይችላል እግዚአብሔር ተአምር ያደርጋል ወይ አይደለም ጥያቄያችን። እነዚህ ጀብደኞች ከየት የመጡ ናቸው ነው ጥያቄያችን። እሺ ላሳያችሁ። እነዚህ ጀብደኞች ናቸው። መጽሐፍ ቅዱስ ላይ የተጻፉት ለእግዚአብሔር በመታመናቸው ከእግዚአብሔር ውጭ ስግደት ለማንም አይገባም በማለታቸው ወደ እሳት ሲጣሉ፣ ወደ አንበሳ ጉድጓድ ሲጣሉ የምንመለከታቸው ናቸው። የተከተሉት ያመኑት አምላክ ሲያድናቸው እንመለከታለን። እነዚህኞቹስ አመፀኞች። ይኸው ላሳያችሁ። ይኸው አቡ አንዱ ጉደኛ ይሄ ነው። ይኸው በገዳሙ የታተመ ነው። በምድረ ከብድ እና በዝቋላ አንድነት ገዳም የታተመ ነው። እሺ ላሳያችሁ ምን አይነት ሰዎች እንደሆኑ እነዚህ። ምዕራፍ 13 አባታቸው ገብረ መንፈስ ቅዱስም ኦርቶዶክሳውያን አባት ማለት ነው፣ ወደ ባህር ተወርውሮ ገብቶ በራሱ ተተክሎ ከዚህ ባህር እንዳልወጣ በሕያው ስም ማልኩ። 13ኛ ተአምር። በሕያው ስም ማልኩ በእግሬ አልቆምም አለ። 40 ቀንና 40 ሌሊት በባህር ውስጥ እንዲሆኖ ኖረ። በጭንቅላቱ ተዘግዝቆ ማለት ነው። መቼ? 40 ቀን 40 ሌሊት በጭንቅላቱ ተዘግዝቆ። ወደ አባታቸው ገብረ መንፈስ ቅዱስ ስምህን የጠራ መታሰቢያን ያደረገ እምርልሃለሁ የሚል ቃል ኪዳን ከሰማይ መጣ። ይውላችሁ ወደ ባህር ውስጥ ተዘግዝቆ በመቆሙ ቃል ኪዳን ሲመጣ ነው የምንመለከተው። እነ ዳንኤልስ ለእግዚአብሔር በመታመናቸው ነው ወደ እሳት ሲጣሉ የምንመለከተው፣ ወደ አንበሳ ጉድጓድ ሲጣሉ የምንመለከተው። ይሄኛውስ የኢትዮጵያን ሕዝብ ለማስማር ነው በጭንቅላቱ የሚዘቀዘቀው። ቁም ተመልከቱ። መታሰቢያን ያደረገ እምርልሃለሁ የሚል ቃል ከሰማይ መጣ። ብፁዓዊ አባታቸው መልአኩን የኢትዮጵያን ሕዝብ ሁሉ ካልማርክልኝ ከዚህ ባህር አልወጣም አለው። ዝክር የዘከረ ብቻ ሳይሆን የኢትዮጵያን ሕዝብ ሁሉ ማርልኝ። ሙስሊም የለ፣ ጴንጤ የለ፣ ዋቄ ፈታ የለ፣ እምነት የሌለው የለ፣ ሁሉ ኢትዮጵያዊ ማስማር ፈለገ ይሰውዬ ማለት ነው። ተመልከቱ። ከዛስ እስከ 100 ዓመትም ድረስ ተዘግዝቆ ኖረ። በቃ መዘግዘግ ነው ስራቸው። እስከ 100 ዓመት ድረስ ተዘግዝቆ ኖረ እዛው ባህር ውስጥ ማለት ነው። ከዛስ እንደዚህ ይላል ተመልከቱ። ስጋው ሁሉ አለቀ፣ ደሙም በባህር ውስጥ ፈሰሰ፣ ውሃውም ደም መሰለ፣ አጥንቶቹ እንደበረደው ነጭ ሆነው ታዩ። አጋንንት ሊጣሉት ከ4 ማዕዘን ወደ እርሱ ይመጡ ነበር። ከዛስ በየዕለቱም 500 አጋንንት እስከ 100 ዓመት ድረስ በጦር ይወጉት ነበር። ስለትም በሆነ ድንጋዮች ይቆርጡት ነበር። ከመጀመሪያው ሰማዕት እስጢፋኖስ ጀምሮ እስከ መጨረሻው ሰማዕት ሊቀ ጳጳስ ጴጥሮስ ድረስ እንደርሱ የተጋደለ ሰው የለም። የአባታቸውን መከራ በክርስቶስ አምነው ከሞቱ ሰማዕታት ሁሉ ከተቀበሉት መከራ የበዛ ነው። እሺ ከዚህ በኋላ ጌታችን መጥቶ ከባህር ዳር ቆሞ ገብረ መንፈስ ቅዱስ የኢትዮጵያን ሰዎች ሁሉ ምሬልሃለሁና ተነስ። ተመልከቱ፣ ይሄ ሰውዬ የተዘቀዘቀው የኢትዮጵያን ሕዝብ ለማስማር ነው።
ለምን ተዘቀዘቀ አይደለም እኮ ጥያቄያችን። እኛ አይደለም 100 ዓመት 5000 ዓመትም ይዘቅዘቅ ከተመቸው ችግር የለብንም እሱ። ነገሩ ግን ምንድነው የኢትዮጵያን ህዝብ ለማስማር ነው የተዘቀዘቀው። እዚህ ላይ ነው ጥያቄያችን። ጥያቄያችን እዚህ ላይ ነው። ከዛስ የኢትዮጵያን ሰዎች ሁሉ ምሬልሃለሁና ተነስ ውጣ አለው። ያን ጊዜ አባታቸው ገብረ መንፈስ ቅዱስ ያሰበው ስለተፈጸመለት ደስ እያለው ከባህር ወጣ። አጥንቶቹ እንደ መርፌ ቀዳዳ ተበሳስተው ተገኙ። ጌታችንም መላ ሰውነቱን በእጁ ዳሶ ምንም እንዳልደረሰበት እንደ መጀመሪያው ጤነኛ አደረገው። ከዚህ በኋላ ወደ ምድረ ከብድ ላከው። ይቀጥላል ጀብደኝነቱ። ከዚህ በኋላ ወደ ሰማይ ወጥቶ ከፀሐይ በላይ ከሰማይ ይቅርታ ድጋሚ ላንብቡ። ከዚህ በኋላ ወደ ሰማይ ወጥቶ ከፀሐይ በላይ ከሰማይ በታች 7 ዓመት ኖረ። ከፀሐይ በላይ የኖረ ብቸኛው ሰው ነው። 7 ዓመት ኖረ። ዳግመኛ ከዚያ ወርዶ ይሄ በቃ ብቸኛ ከፀሐይ በላይ የኖረ ብቸኛ ሰው አይደለም። እንትን አቡነስ ጨጌ ዘጸገሮ ጨጌ አለ 50 ዓመት ለዛውም 50 ዓመት እሱ እንደውም ይበልጠዋል። ጨጌ 50 ዓመት ገድሉን ስታነብ በጣም በጥንቃቄ አንብበው። ምክንያቱም አንድ ፊደል እንኳን ብትገድፍ ታውቃለህ በሰማይ እንዳለ መላእክት ሁሉ ናቸው የሚያለቅሱት። አሳያለሁ እሱ ፊደሉን እንዳታስለቅፋቸው እዛ ስታነብ በጥንቃቄ አንብብ፣ እንዳትዘል እንዳትሳሳት ለማለት ነው። ቀጥል። ሲያለቅሱ ግን አሳያቸዋለሁ። ወደ ላይ ማንጋጦ ቅንድቦቹን ሳይሸፍን እጆቹን ወደ ላይ እንደዘረጋ ሲጸልይ ኖረ። ከዚህ በኋላ ሰይጣን በቁራ ተመስሎ መጣ። አይኖቹንም ወደ ሰማይ አንጋጦ አገኘ። በራሱ ላይም ተቀምጦ አይኖቹን አነቆረው፣ አሳወረው። ከዚህ በኋላ 2 ሳምንት ሙሉ እንደ ቀድሞ ምንም ጸሎቱን ሳያቋርጥ ሲጸልይ ሰነበተ። ከዚህ በኋላ የመላእክት አለቆች ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በፊቱ ቆመው ሁለቱን አይኖቹን እፍ አሉባቸው። ወዲያውም አዩ። እይታቸውም ከቀደመው 7 እጅ በለጠ። 80 ሜጋዋት ነው የተገጠመለት። አያችሁ፣ ቀድሞ ከሚያዩ 7 እጅ የሚያይ 7 እጥፍ ማለት ነው። 80 ሜጋዋት ፓውዛ ነው የተገጠመለት። አባታቸውም ገብረ መንፈስ ቅዱስም ከዚህ በፊት ይጣሉ የነበሩ ጠላቶች አጋንንት ከዝቋላ ምድር ታጠፋቸው ዘንድ ወደ ዝቋላ ሂድ አሉት። ተመልከቷን ጉዱ ይመጣል። ወደ ዝቋላ ሂድ አሉት። ከሰማይ ከእግዚአብሔር ዘንድ ስለተጋድሎና ስለ ትዕግስት ታላቅ ኃይል ይሰጣልና ከዚህ በኋላ ሚካኤልና ገብርኤል ወደ ሰማይ ወጡ። አባታቸው ገብረ መንፈስ ቅዱስም ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 ሽማግሌዎች ደክመው በጥላ ስር አርፈው አገኘ። እሺ እነማን ናችሁ? ያረፉበትም ተራራ እንደ ፀሐይ ያበራ ነበር። አባታቸውም አይቶ በልቦናው እሰወራለሁ ብሎ አሰበ። እነርሱም አይተው ስለ እግዚአብሔር ፍቅር ብለህ አትለፈን፣ 1 ምዕራፍ ያህል አዝለው ሰደን። ሽማግሌዎች ናቸው። ስለ እግዚአብሔር ብለህ 1 ምዕራፍ አዝለው ሰደን እያሉ አሰምተው ተናገሩ። ቀርቦም ባያቸው ጊዜ መላ ሰውነታቸው በሽበት የተሸፈነ የደከሙ ሽማግሌዎች መሆናቸውን ተረዳ። አንዱን አዝሎ ሄደ። ከ3ቱ መካከል ጥቂት እልፍ እንዳለ ሽማግሌው አባታቸውን እህል ስለማትበላ ውሃም ስለማትጠጣ ይደክመሃልና ከዚህ አስቀምጠኝ አለው። አባታቸውም ወዴት ታውቀኛለህ አለው። ሽማግሌውም ተመልሰህ ሄደህ ባልንጀሮችን አምጣቸው አለው። ሽማግሌውንም በዚያ ትቶ ወደ 2ቱ ሽማግሌዎች ሄደ። ከሁለቱ አንዱን አዝሎ ሽማግሌ ወዳለበት አደረሰው። ተመልሶም 3ኛውን ሽማግሌ አመጣ። አባታቸው አቡነ ገብረ መንፈስ ቅዱስም እነዚህ ሽማግሌዎች ምንድናቸው አውቃቸዋል? ወንድሞች፣ እነዚህ 3 ሽማግሌዎች አቦ የሚያዝላቸው ማን ናቸው? በጣም እኮ ነው የሚያሳፍረው የኦርቶዶክስ መጽሐፍ። አባታቸው አቡነ ገብረ መንፈስ ቅዱስም እነዚያን ሽማግሌዎች ከወዴት መጣችሁ?
የሽታችሁ መዓዛ ልብን ይመስጣል አላቸው። ሦስቱ ሽማግሌዎች ተነስተው ቆመው ለአባታቸው ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹለት። አባታችን አብርሃም በመምሬ ዛፍ ስር ሥላሴን በአንድነት በሶስትነት እንዳየ ውሸት። ዘፍጥረት 18 ላይ ሥላሴን አብርሃም አላየም። አባታቸው ገብረ መንፈስ ቅዱስም ሥላሴን በአንድነት በሶስትነት አያቸው። አንድ ሰውም እስራኤል የተባለ ያዕቆብን ባደረበት በፈለገ ያቦቅ እንደታገለው እንደባረከውም ዘፍጥረት 28 ማለት ነው የሰላሉን የተመለከተበት ታሪክ እንዲሁ አብ ወልድ መንፈስ ቅዱስ አባታቸው ገብረ መንፈስ ቅዱስን ባረኩት። አሁን ተመልከቱ። ሦስቱ ሽማግሌ የተባለው ሥላሴን ነው። ሲያዝል የነበረው ማንን ነው? ሥላሴን ነው። አሁን ብድር ሊከፍሉ ነው እንግዲህ ሦስቱ ሽማግሌዎች። ተመልከቱ የኦርቶዶክስ መጽሐፍ። አንተ እንዳዘልከን እኛም እናዝልሃለን፣ እስከ 7ቱ ሰማያት ድረስ እናወጣሃለን አሉት አብ ወልድ መንፈስ ቅዱስ። ያን ጊዜ መልካቸው ተለወጠ፣ የባህሪ ክብራቸውን ገለጹ፣ እንደ እሳት ነበልባል ሆኑ። መባረቅት ሁሉ ተብለጨለጩ፣ ሰማያትም ተናወጡ፣ ድንጋዮችም ወደቁ። ደቀ መዛሙርትም በደብረ ታቦር ታላቅ ምስጢርን እንዳዩ ይህቺ መለኮታዊ ጸጋ መንፈሳዊ ሀብት ለብፁዓዊ አባታቸው ገብረ መንፈስ ቅዱስ ተሰጠችው። ነቢያት፣ ሐዋርያት እግዚአብሔርን እንዳዩት አባታቸውም አየው። ማቴዎስ 17 ማለት ያው ለእነ ጴጥሮስ የተገለጠው ምስጢር ማለት ነው። አብ ከሰማይ የምወደው ልጄ እርሱ ነው እርሱን ስሙት ያለበት ክፍል ማለት ነው። ያን ጊዜ የብርሃን ፈጣሪ አብ አዝሎ እሺ ከቁጥር ከቁጥር 10 ጀምሮ ላንብበው፣ ረጅም ስለሆነ ይሄኛው። ከዚህ በኋላ የአረብ ንጉሥ ብዙ ሽማምንቶችን አስከትሎ መጣ። ጣዖታቱን የተሸከሙ ሰዎች 16ኛው ምዕራፍ ነው። እሺ እንድታዩት ይኸው 16ኛው ምዕራፍ። ሹማምንትን አስከትሎ መጣ። ጣዖታቱን የተሸከሙ ሰዎች ተከትለውት ነበር። ጣዖታቱንም የተሸከሙ ሰዎች አባታቸው ገብረ መንፈስ ቅዱስን ባዩ ጊዜ ደነገጡ፣ በምድር ላይም ወደቁ። 15ቱ ጣዖታት ሁሉ ወድቀው ተሰባበሩ። ንጉሡም አባታቸውን ጸጉር የለበሰ አንተ ምንድነ? ሰው ነህ ወይስ ሌላ ነህ አለው። እሱ አይደለም። ከአፉ ንብ ይወጣ ነበር የሰውዬ፣ በአፉ በኩል ወተት ይፈስ ነበር። ንጉሡም መልሶ ኢየሱስ ክርስቶስ የምትለውን አይሁድ ሰቅለው የገደሉት ነው አለው። አባታቸው ገብረ መንፈስ ቅዱስም አዎ አለው። ንጉሡም በእርሱ ታምናለህን አለው። አባታቸውም አዎን አምንበታለሁ አላፍርበትምም አለው። በሰው ፊት ለተሰቀለው በሰው ፊት እመሰክርለታለሁ። ይኸውም የተሰቀለው ስለ እኔ ብቻ አይደለም ስለ አንተም ከአንተም ጋር ስላሉ ነው እንጂ አለው። ንጉሥ ሆይ በእርሱ ብታምኑ የዘላለም ሕይወት ታገኛላችሁ። እርሱ ፈጣሪ ሲሆን ስለ እኛ ስለ ሰዎች ተሰቅሏል አለው። ንጉሡም ይህን ቃል ሰምቶ ተቆጣ። ሰራዊቱን ሁሉ በጣም እኮ ነው የሚገርመው እኮ መጽሐፍ። አሁን በደንብ ስሙኝ። ከዚህ በኋላ ሰራዊቱን ሁሉ ጠርቶ እሳት አንድዱ አላቸው። ሰራዊቱም እንጨት አውጥተው እሳት አነደዱ። የኢየሱስ ክርስቶስ አገልጋይ ነኝ የሚል ይህን ጸጉረ ለባሽ ውሰዱና ወደ እሳት ጣሉት አላቸው። እሳቱ ለዓይን እስከማይታይ ድረስ ከፍ ከፍ አለ። ነበልባሉም እስከ ሰማይ ደርሶ ይንበለበል ነበር። አባታቸው ገብረ መንፈስ ቅዱስም ንጉሥ፣ ሹማምንቶቹ እና ሰራዊቱ እያዩት በፍቃዱ ወደ እሳት ውስጥ ገባ። ያን ጊዜ እሳቱ እንደ ውሃ ሆነ። ሰራዊቱ ይህን አይተው አደነቁ፣ እኩሌቶቹም አመኑ። ስለዚህ ንጉሥ ሰራዊቱን ሲያደንቁ አይቶ ተቆጣ፣ ቅናትም ያዘው። በእርሱ ዘንድ የተወደዱ 77 ወታደሮችን በሰይፍ
አስቆረጣቸው። ከዚህ በኋላ ንጉሥ ሰይፉን ይዞ ቀድሞ እሳት ወደ ነበረው ኋላ ግን በአባታቸው ጸሎት ውሃ ወደ ሆነው ገባ። የአባታቸው የገብረ መንፈስ ቅዱስ ራስ ይቆረጥ ዘንድ ወደደ። ያን ጊዜ መብረቅ ከሰማይ ወርዶ ንጉሱን መታው። ሰራዊቱ ሁሉ በመብረቅ አለቁ። ከሃዲው ንጉስ ጋር የሞቱ ሰዎች ቁጥራቸው 4,000 እልፍ ያህል ነበር። አንድ ሰው እንኳን የቀረ የለም። በአንድ ቀን አለቁ። ጌታችንም አባታቸው ገብረ መንፈስ ቅዱስን የኔና የአንተን ጠላት አጠፋውልህ አለው። ስላንተ ነው የሞተው እያለ እየተናገረ አልነበር እንዴ? ስላንተ ነው ጌታ የሞተው ብሎ እዚህ ጋር ሲናገር ነበር፣ ሲመሰክር ነበር። ጌታ መጣና ምን አለ? የኔንና የአንተን ጠላቶች አጠፋውልህ አለው። አባታቸውን በመብረቅ ያለቁ ሰዎችን በድን አይቶ ነፍሶቻቸው የጨለማ አበጋዞች አጋንንት እያራወጡ ወደ ሲኦል ሲወስዷቸው ባየ ጊዜ አቤቱ ጌታዬ እንደ ቸርነት የእነዚህን ሰዎች ነፍስ ማረልኝ አለው። የሞቱትን ማለት ነው፣ በመብረቅ ያለቁትን። ሰው አመፀኛ ነው፣ አንተ ግን ይቅር ባይ ነህ። ሰው ስህተተኛ ነው፣ አንተ ግን ታጋሽ ነህ። በአንድ ከዳተኛ ንጉስ ምክንያት አቤቱ እነዚህን አትፍረድባቸው። አቤቱ አዛኝ ይቅር ባይ ጌታዬ ስለኔ ብለህ ማራቸው፣ ይቅር በላቸው አለው። ስለዚህ ነገር ጌታችን ከእርሱ ተሰውሮ ወደ ሰማይ ወጣ። እምቢ ብሎት ማለት ነው፣ አልምርልህም ብሎ ተሰውሮ ወደ ሰማይ ወጣ። ተመልከቱ አሁን ምን እንደሚያደርግ የጉደኛ ሰውዬ። አኮረፈ። አባታቸው ገብረ መንፈስ ቅዱስም ከዚያ ቦታ ወጥቶ ሄደ። በመንገድም ዳር ታላቅ ገደል አገኘ። እግሮቹንም በሐረግ አስሮ በዚያ ገደል ቁልቁል ተሰቀለ። ትልቅ ከፍ ያለ ገደል ላይ ወጣና እግሩን በገመድ አስሮ ወደ ታች ተወረወረ ማለት ነው። በዚያን ዕለት ሰይጣን መጥቶ ሐረጉን ቆረጠው። ብልጥ ነው እኮ እንዳይወድቅ በሐረግ ከላይ አስሮ ነው ወደ ታች የወረደው። ሰይጣን መጣና ሐረጉን ቆረጠበት። አባታቸው ገብረ መንፈስ ቅዱስም ወደ ታች ሲወረወር ገመዱ ሲበጠስ ማለት ነው። ቅዱስ ሚካኤል በገደሉ መካከል ቀደመውና ይዞ በእግር ልትቆም ትወዳለህ ወይስ በራስ ልትቆም ትወዳለህ አለው። አየር ላይ ይዞት ማለት ነው። ሚካኤል ልክ ወደ ታች እየተምዘገዘገ ሲወርድ ማለት ነው። በእግር ላቆም ወይስ በጭንቅላት? እሺ እዚህ ጋር ዘልየዋለሁ። አባታቸው መልአኩን ተወኝ በራሴ ልቁም አለው። በእግሬ አልቆምም አለ። የመላእክት አለቃ ቅዱስ ሚካኤልም አባታቸውን በዚያ ትቶት ወደ ሰማይ አረገ። አባታቸውም በጥርሱ ድንጋይ ነክሶ 30 ዓመት ኖረ። ልክ ሲለቀው በጭንቅላቱ መሬት ላይ ወረደ ማለት ነውና ድንጋይ ነከሰ አየር ላይ ማለት ነው። ድንጋይ ነክሶ 30 ዓመት ኖረ። አሁን ይሄን እያደረገ ያለው ስለነዛ ስለሞቱት ሰዎች ነው። ከዛ ስጋው ሁሉ አለቀ፣ እንደ እንጨትም ቅርፊት ሆነ። የሰማይ ወፎች ሁሉ ስጋውን በሉት። ከ30 ዓመት በኋላ ጌታችን ኢየሱስ ክርስቶስ 7ቱ ሊቃነ መላእክትን እናቱን እመቤታችን ድንግል ማርያምን አስከትሎ በሰማይ ደመና ጭኖ ወደ አባታቸው መጣ። መጥቶም አቦ 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 በማለት 3 ጊዜ ተጣራ። እንደ ወፍ በረና አለው። አባታቸውም እንዳልሰማ ዝም አለ። አኩርፎ ነው በነገራችን ላይ 30 ዓመትም በጥርስ ድንጋይ ነክሶ የኖረው ተዘቅዝቆ የኖረው አኩርፎ ነው። ጌታ መጥቶ አስባቸው አቦ 3 ጊዜ ነው የጠራው። አቦ አቦ ሲለው ብሎ ጠራው። እንደ ወፍ በረና አለው። አባታቸውም እንዳልሰማ ዝም አለ። ዳግመኛ 4ኛ ጊዜ አቦ ብሎ ጠርቶ እነዚህን አሕዛብ ማርኩልህ አለው። ተመልከቱ፣ አኩርፎ እኮ ነው።
ካልማርክልኝ አላናግርህም፣ ማርኩልህ አለው። ያን ጊዜ አባታቸው ይህን ሰምቶ በጥርሶቹ የነከሰውን ድንጋይ ተወ። 4 የላይ ጥርሶች እና 4 የታች ጥርሶቹ ተነቅለው ከድንጋዩ ጋር ተጣበቁ። አስባችሁታል? ሲስቅ የላይኛው 4 የታችኛው 4 ተነቅሎ ሲስቅ ባዶ ነው። ከላይም የለም ከታችም የለም። ክንፍ አውጥቶ እየበረረ ከእግዚአብሔር ፊት ደረሰ። ጌታችንም እነዚህን ከዳተኞች ምሬልሃለሁ አለው። እነዛ አምፀው በመብረቅ የሞቱትም ማለት ነው። ምሬልሃለሁ አለው። አባታቸውም ጌታችንን ከማርክልኝ የጥምቀትን ጸጋ ያገኙ ዘንድ ክርስቲያንም የሆኑ ዘንድ ነፍሳቸውን ከስጋቸው ጋር አዋህደ ከ30 ዓመት በኋላ ማለት ነው አስነሳልኝ አለው። ጌታችንም የሞቱት ሰዎች ወዳሉበት ሄደ፣ በመስቀል አምሳል አማትብባቸው ይነሱልሃልና እኔም ሙታንን ታስነሳ ዘንድ ድውዮችን ትፈውስ ዘንድ ስልጣን ሰጥቼሃለሁ አለው። ያን ጊዜ አባታቸው ገብረ መንፈስ ቅዱስ ተነስቶ በደመና ተጭኖ ሲሄድ ጌታችን በመንገድ ታየው። አፉንም ይዞ በረዶ የመሰለ ጥርስ ገጠመለት። ዶን ዴንታል ክሊኒክ አየር ላይ የተገጠመለት ከላይ 4 ከታች 4 ጥርስ ተገጠመለት። እኔ ወደ ሰማያዊ ዙፋኔ እወጣለሁ፣ አንተ ግን እነዚያን ሙታን አስነሳቸው፣ ስልጣን ሰጥቻለሁ አለው። ገብረ መንፈስ ቅዱስም ከዛሬ ጀምረ ፈረሶች መባረቅ ነጎድጓድ ይሁኑ፣ ከዚህ አስቀድሞ በነፋስ ክንፍ ትበር ነበርና አለው። ይህን ተናግሮ አፉን ሳሞ። ይሄ ነገር አይሰቀጥጥም? በአፉ ሳመኝ ቢሆን ኑሮ እጁ ላይም ሊሆን ይችላል፣ ግንባሩም ጉንጩም ሊሆን ይችላል። አፉን ሳመው። አፍ ለአፍ እኮ ነው የሚሉት እነዚህ። 5ኛ ተአምር። ኦርቶዶክሳውያን ሴቶች በጥንቃቄ ስሙት። ኦርቶዶክሳውያን ወንድሞች ደግሞ አስተውሉ። ዝሙትን የምትወድ ሰንበትን የምትሽር በሐሰት የምትምል አንዲት ሴት ነበረች። እግዚአብሔር በእርሷ ተቆጥቶ እባብ አዘዘባት። ምን ስላደረገች ነው እባብ የታዘዘባት? ዝሙትን የምትወድ ስለሆነች ሰንበትን የምትሽር በሐሰት የምትምል አንዲት ሴት ነበረች። እንደዚህ አይነት ባህሪ ስለነበራት እግዚአብሔር በእርሷ ተቆጥቶ እባብ አዘዘባት። ለሽንት ተቀምጣ ሳለ ወደ ማህፀኗ ገባ፣ መኖሪያው አደረጋት። የበላችሁን ይበላል፣ የጠጣችሁንም ይጠጣል። ካልበላሽ ካልጠጣሽ ግን ሆዷን አንጀቷን ይበላል፣ ደሟን ይጠጣ ነበር። የእንጨት ቅርፊት መሰለች፣ እንደ መቃም ሆነች። ከሆዷ እስከ አንገቷ ድረስ ሞላ፣ ገብቶ እዛ አደገ ማለት ነው። ከፍ ከፍም ማለት ከባሏ ጋር በተነጋገረች ጊዜ፣ አሁን ደግሞ ኦርቶዶክሳውያን ወንድሞች በጥንቃቄ አድምጡ። ከባሏ ጋር በተነጋገረች ጊዜ ያ እባብ ይቀና ነበር፣ በሆዷም ውስጥ ያውቃት ነበር። በባሏም ፊት እንደ በድን ትሆን ነበር። ያም እባብ በሆዷ ውስጥ ይጮህ ነበር። አንዳንድ ቀን ድምፁ የፍየል ግልገል፣ አንዳንድ ቀንም እንደ ውሻ ቡችላ፣ አንዳንድ ቀንም እንደ ወፍ፣ አንዳንዴም እንደ ዶሮ ይጮህ ነበር ሆዷ ውስጥ። ከዕለታት በአንድ ቀን ባለቤቷ ጠጅ ጠጥቶ ሰክሮ መጥቶ አነጋገራት። እርሷም በሕያው በእግዚአብሔር አምያለሁ፣ አትንካኝ፣ አትቅረበኝ፣ በድንን ትገናኛለህን? ባሏ ነው እንግዲህ፣ መብቱ ነው፣ ባል ነው። መስከር አይጠበቅበትም ከሚስቱ ጋር ለመገናኘት። ሰክሮ ሲመጣ መሆን አይጠበቅበትም፣ ሚስት ናት። አትንካኝ አለችው። በእግዚአብሔር አምያለሁ፣ አትንካኝ፣ አትቅረበኝ፣ በድንን ትገናኛለህን? በቀደመው ኃጢአቴ እግዚአብሔር ለእንዲህ ያለ ደዌ አሳልፎ ሰጠኝ እያለችው እንዲህ እያለችው በግድ ተገናኛት። የፈረደበት በግድ ተገናኛት። ያም እባብ ወጥቶ አባላዘሩን ቆረጠው። ያም ሰው ወዲያው ሞተ። ስለዚህ ነው እንግዲህ
ኦርቶዶክሳውያን ወንዶች ወንድሞች ተጠንቀቁ ያልኩት ለዛ ነው። ያም ሰው ወዲያው ሞተ። ያችም ሴት እስከ 7 ዓመት ድረስ በእንዲህ አይነት ሁኔታ ኖረች። ከ7 ዓመት በኋላ ከሩቅ ሀገር አንድ ጻድቅ መጣ። ያን እባብ በሆዷ ሞልቶ አየው። ያችም ሴት በቀደመው ኃጢአቷ እንደታመመች እግዚአብሔርንም እንዳሳዘነች ነገረችው። ያም ጻድቅ ሰው የገዳማዊ አባታቸውን ይወላችሁ ያሳዘነችው እግዚአብሔርን ነው አድርጊ የምትባለው ለአቦ ነው። እግዚአብሔር ነው እንግዲህ እባብ አዘዘባት የተባለው እዚህ ክፍል ላይ እግዚአብሔርን አሳዘነች ነው የተባለው። ታዲያ እግዚአብሔርን ይቅር በይ ነው መባል ያለበት። ምን ይላል እዚህ ጋር ተመልከቱ። ያም ጻድቅ ሰው የገዳማዊ አባታቸውን ገብረ መንፈስ ቅዱስን ዝክር መታሰቢያውን አድርጋለሁ ብለሽ ተሳይ፣ ገንዘብሽንም ሀብትሽንም ለእርሱ ስጪ ትድኛለሽ አላት። ገንዘብሽን ስጪ አላት፣ ትድኛለሽ። እርሷም እሺ እሰጣለሁ መታሰቢያውንም አደርጋለሁ አለች። ያም ጻድቅ ሰው ከእርሷ ተለየ። ያችም ሴት በዓሉ እስኪደርስ ድረስ በተስፋ ኖረች። መጋቢት 5 ቀን የአባታቸውን መታሰቢያ ዝክሩን አደረገች። ድሆችን ጦም አዳሪዎችን አጠገበች። ለቤተ ክርስቲያንም ዕጣኑን መብራቱን ሰጠች። በዚያም ሌሊት አባታቸው ገብረ መንፈስ ቅዱስ እየሰማች እርሷ ወዳለችበት ቤት መጣ። አልተኛችም ነበር። የቤቷም ሰዎች ይሰሙ ነበር። በቤቷ በር ቆሞ አንተ እባብ ከዚህ ሴት ውጣ፣ ወደ መኖሪያ ሂድ፣ እግዚአብሔር ቀድሞ እንዳዘዘልህ አፈርን ብላ አለው። ያም እባብ ቀድሞ በገባበት ወጥቶ ምድርን ሞላ። እንግዲህ ቀድሞ የገባው ስንት ልሸና ተቀምጣ ሳለ በማህፀኗ ነው የገባው። ያም እባብ ቀድሞ በገባበት ወጥቶ ምድርን መላ። አባታቸውም ከእርሷ ተሰወረ። ያችም ሴት የሀገሩን ሰዎች ጠራች። ተሰብስበውም ያን እባብ ገደሉት። ቁመቱንም 5 ክንድ ያህል ነበር። 2 ሜትር ተኩል ማለት ነው። ከሷ ከሴትዮ ይበልጣል ማለት ነው። 2 ሜትር 5 ክንድ ማለት 2 ሜትር ተኩል ነው። ይህን አይተው አደነቁ። የአባታቸውን ዝክሩን አደረጉ። በቃ ተመልከቱ። የዚህ ተአምር ዋና ሐሳብ ሀብታችሁን፣ ብራችሁን ከዛ ዝክር ለአቦ አድርጉ ነው። ይሄን ተመለከቱና የአካባቢ ሰዎች ምን አደረጉ? ዝክሩን አደረጉ። ማንን ያሳዘነችው እቺ ሴት? እግዚአብሔርን። እባብ የላከባት ማን ነው? እግዚአብሔር። ለማን ነው የምትዘክረው? ለአቦ። እባቡ የሚያስወጣው ማን ነው? አቦ። እግዚአብሔር በልጆች በፍጡራኖቹ የሚጨክን ያው ኦርቶዶክሳዊ ልጆች ስላልሆኑ በፍጡሮቹ የሚጨክን፣ አቦ አዛኝ፣ አቦ ሚራራ ያው ተዘክሮለት ቢሆንም ማለት ነው። ተዘክሮ ቢሆንም እሱ ሚራራ፣ እባብ የሚያባርር፣ እግዚአብሔር እባብ የሚልክ፣ በቃ እንደዚህ ናቸው መጽሐፍቶቻቸው በሙሉ። ኦኬ ሶሪ እንድትሄድበት አንድ ሀሳብ ላውሳ ብዬ ነው። ቀጥል። አይ ቀጥልና ብሩኬ እሺ፣ እንዴት ናቸው? በጣም ድምፅ ሩቅ ነው ብሩኬ፣ ቅርታ። እሺ ተናፈቀ ዳጊ። አይ እየሰማው ነው ብሩኬ፣ ተባረክልን በጣም። አይ ወደ ሌላ ሀሳብ ሳይሄድ እዚች ጋር እንትን ለማለት አሁን ራሱ ደገሙት ልናገር ቅድም የነበረውን ነገር 1 ደቂቃ ልበል ወይስ ይለቅ ቪዲዮ እንዳትረሱት ብዬ ነው እኔም እንዳረሰው። እሺ አይ ምንድን ነው መሰለህ፣ አይ በተደጋጋሚ አይተህ እንደሆነ ለሚረግሟችሁ መርቁ፣ ለሚያሳዷችሁ ጸልዩ ይላሉ እና ዶንኪ ቲዩብ ላይ መጥቶ መጸለይ የተጀመረ ወይ እና ሰውን መንቀፍ አይገባም እያሉ ደግሞ አሁን እያተናገሩ ነበር። ምን እያደረጉ ነው እነሱ? እያወዳደሱት ነው ዮኒን፣ እየጸለዩለት ነው። ምንድን ነው ግን የምንሰብከው ወንጌል እኛ ላይ የማይሰራ ከሆነ ምንድን ነው? ሰው ያለውን ያልገባውን ነገር ወጥቶ በራሱ ሚዲያ ተናገረ ይሄ ልጅ እና ይሄንን መብት ለመክፈፍ ሲባል የጠቀሱት ጥቅስ ራሳቸውን አታክም ያደረግ ነው። ይሄን ሁሉ ጨርቅ ጭንቅላት ላይ ጠምጥመህ ስራ ፈተህ ጸልይ ከሆነ ወንጌሉ የሚለው መጸለይ ሲኖርብህ ዶንኪ ቲዩብ ላይ መተምን እያረክ ነው። ማንንም መንቀፍ አያስፈልግም እያሉ ትንሽ መለስ ካረከው አንድ 10 ሰከንድ ትሰማዋለህ ቢኒዬ። እና ቅድምም ሲናገሩ ነበረ የሚያሳድዳቸው ከሆነ ዮናስ በቃ ይጸልዩለት፣ የረገማቸው ከሆነ ይመርቁት።
ምን እየሰሩ ነው? ያው ነገ በደንብ እንገባበታለን። በእርግጥ ዮኒ ቤት በደንብ ይገባበታል። ግን እንደው በጣም የሚያስቀኝ ነገር አንዳንዴ ካፋችን የሚወጣው ወንጌል እኛ መጀመሪያ ብንሰማው አሪፍ ነበረ እና የፊት መስተዋት እንዳለ የቃል መስተዋትም እንደው አንዳንዴ በኖረ እላለሁ። የእውነት እኔን ቻሌንጅ ያላደረገ ወንጌል ወጥተህ እዚህ ድረስ መጥተህ ጸልዩ ብለህ የምትጸልይ ሰው ትመስላለህ ስታወራው ማለት ነው። ስለ ጸሎት በጣም እንደው ግድ የሚልህ ስለ ወገኖች በጣም ኖ አይደለም። የማታረገውን ወንጌል መናገር በጣም እንደው ዮኒ ደክሞ እንኳ ቢሆን ከደከመ ሰው የሚጠበቅ ነገር ዮኒ ያደረገ። አንተ የሁላ ጃኖ ጭነህ መጥተህ ዶንኪ ቲዩብ ላይ ምን እያልክ ነው? እየጸለይክ ነው? የመረቅከው ነው? አረ ጌታ ይፈውሳቸው በኢየሱስ። ኤኒዌይስ አንዳንድ ጊዜ በጣም ያሳዝን፣ ልብ ይሰብራል። ትንሽ ብቻ 10-12 ሰከንድ ብትመልሰው አሁን እንዴት ለራሳቸው ሜክ ሴንስ የሚያደርግ ነገር እንደሚያወሩ ትሰማላችሁ። እስቲ ይለቅና በኋላ የተወሰነ ነገር ላለው። ብሩኬ የተባረኩ ድምፅ ግን ራቀብኝ። ብሩኬ ያነበባችሁ ሰዎች ግቡ ባካችሁ። ትንሽ እንኳን ያነበቡ ወይ ደግሞ ቢያንስ ያነበቡ ሰዎች ሲናገሩ ለመስማት እኮ በቃ ትምህርት ቤት እኮ መሄድ እኮ የለብህም። እንደ ጠቢ ሰዎች ሲናገሩ በመረጃ ላይ የተደገፈ ነገር ካወሩ በቃ ማንም ስማ፣ እንደዛ ስሙ። በመረጃ ላይ የተደገፈ ግን ማውራታቸውን አለማውራታቸውን መጠየቅ ካለብህ አይ ይሄ ነገር እንዴት ነው እዚህ ጋር ግር አሰኝቶኛል፣ እኔ በታሪክ የማውቀው አለ ወይም ደግሞ ይህንን ነገር ለሚቀጥለው ትውልድ እኔም ተምሬበት ሌሎችም ትውልዶች እንዲሰሙት መረጃ አለ ወይ ብሎ እኮ በትህትና መጠየቅ ይቻላል። ትምህርት ቤት እኮ መሄድ እንኳን አይጠበቅብህም አሁን እኮ ለመማር ማለት ነው። እና ስንት አይነት ተክለ ሃይማኖት እንኳን እንዳለ በኦርቶዶክስ ቤተክርስቲያን ውስጥ አያውቅም። አሁን ስለ መራ ተክለ ሃይማኖት ብጠይቀው አያውቅም። እጨጌ ተክለ ሃይማኖት ብጠይቀው አያውቅም። እንዲሁ ብቻ በቃ አልኩ። ይሄ ባልቴቶች የሚዘምሩት አለ ተክለየ ጻድቁ የሚሉት ማለት ነው። ገደል እንደ አክርማ የሚሰነጠቁ ይላል። በምንድነው አክርማ የሚባለው? ሳር ነው። ገደል በምን እንደሚሰነጠቀው በእግሩ ነው፣ በስባራ አጽሙ። ክፉ አታናግረኝ ስለ መድኃኔዓለም የምታውቅ ከሆነ አንብበ ከሆነ ና ግባ። እዚህ ቤት ዝም ብሎ ምንም ሲጠይቁህ የት ነው የተወለዱት? አላቅም። እግራቸው የተቆርጠው በምንድን ነው? አላቅም። የምን ሀገር ሰው ናቸው? አላቅም። አግብተዋል ወይ? አላቅም። እንዴ እናቱ አላቅም። እታችሁና ታብታብ አድርግ ለማለት ነው። ቴንኪው ብርቄ፣ ይቀጥሉ። እሺ እናውርድ ነው። ቤኪ ይሰማሃል? እሺ እታችሁ ተገረም። እንግዲህ ሌላ ኦርቶዶክሳዊ መግባት ይችላል። ሌላ ኦርቶዶክሳዊ ገስት ላይ ኦርቶዶክሳዊ ካለ መግባት ይችላል። ቁጥር ጻፉልን። ባነሳነው ሐሳብ ላይ መወያየት የሚፈልግ እሺ ክርስቲያኖች ናቸው እንዳለ። ብሩኬ ወይዳጊ ባለፈው መምህር ኤፍሬም ከነመዝሙረ ያሬድ ጋር አንዱ ውይይት ነበረኝ። ገድሉ ነገረ ማርያም ላይ እንደዚህ ይላል ብዬ የተረዳሁትን ነገር አንድ ጊዜ ያላቁ ሰማለሁ። ብሩኬ በደንብ አዎ፣ ነገረ ማርያም ላይ ያለውን ሀሳብ እያወራን ነበርና እንግዲህ ቃል በቃል ምንም ግልጽ ስለሆነ ቃል በቃል ያለውን ነገር አነበብኩት፣ የተረዳሁትን ተናገርኩኝ፣ ጥያቄን አቀረብኩ። እሳቸው ምን መለሱልኝ? አሁን አንተ ችግርህ ምንድን ነው? ኦልሬዲ የእኛን መጽሐፍ ራስህ ደምድመህ ጨርሰህ መተህ ነው የምታወራው አሉኝ። ኦፍኮርስ ግልጽ ነው የተጻፈው ነገር፣ ምዕመናንም እንደዛ እንዲረዱት ነው የሚሸጥላቸው እንጂ ያንን ሲገዙ ከጎን ደግሞ ማጣቀሻ አብራቸው አትሸጡላቸው ወይ ኮሜንታሪ አብረው አይሸጡም። ማለት ከገድል ጋር ልክ አንድ ኦርቶዶክሳዊ ምዕመን ሲያነበው የሚረዳውን ያህል እኔም አማርኛ ስለምችል አንብቤ ተረድቼዋለሁ። ትርጓሜ ያለው ምናምን የሚሉ ከሆነ ኦኬ ጥሩ
ጥሩ ንገሩኝ ትርጓሜውን አልኳቸው። በቃ ነው ችግራችሁ፣ ደምደማችሁ ጨርሳችሁ የእኛን መጽሐፍ ኦኬ አሉ። ግን አሁን ችግሩ ምንድነው መሰለ እነሱ መተው የሉተርን ወይም የሌሎችን የቤተክርስቲያን አባቶችን የወንጌል አማኞችን የፕሮቴስታንት የሚሏቸውን ጽሑፎችን ይዘው ሲመጡ መተው ጠይቀው ነው እንደ የሚረዱት። እስኪ እዚህ ጋር ምን ማለት ነው ሉተር፣ እዚህ ጋር ምን ማለት ነው ይሄ የእናንተ የቤተክርስቲያን አባት ብለው ከኛ ነው የሚረዱት? አይደለም። ራሳቸው ያንን እንደ መረጃ ይዘው ነው መተው ከኛ ነው የሚሞግቱናል እንዴ። ይሄ ነው ችግር የሚፈጠረው እኮ እኛን ስለማትጠይቁን ነው። ኦኬ ኔትወርክ ጥሩ አይደለም መሰለኝ አይደል አይደለ? ኦኬ ትንሽ ይቆራረጣል፣ ግን አሁን ላይ ትንሽ ጥሩ መሰለኝ። ኔትወርክ ቀዩ ነው። እሺ እስኪ ቀጥል። አሁን ዳጊ ኦኬ ከተሰማ ልቀጥልና መታችሁ እኛን ጠይቁን ነው ገባህ? እነሱ የሚሉት ከእኛን ብትጠይቁን ከኛ ብትረዱ ነበር። ዝም ብላችሁ እዛው ከእንትን ከምደመድሙ ሌላ ጊዜም እንደዚህ አይነት ነገር ስታገኙ አምጥታችሁ እኛን ጠይቁን እና በጣም የሚያስቀው እነሱ ግን የእኛን ቤተክርስቲያን መጽሐፎችን ሲያመጡ ያው እኛ ገድል የለንም ድርሳን የለንም እኛ ጋር ተረት የለም። ግን እነዚህ የማርቲን ሉተር የሚሆን የሌሎችን የቤተክርስቲያን አባቶችን መጽሐፍ በቅርብስ የተገኘብን እንዳልሳይ ምን አልከኝ? በቅርብ የተገኘ ገድላችን ኤርሚ ኧረ ተው ኤርሚ ተው በቅርቡ ተገኘ የፕሮቴስታንቱ ገድልና ድርሳን እንትና ማነው ሉተር አጋንንት የሚያስወጣው በፈሱ ነው ብሎ የሚል ማለት ነው አይደል? ፈልገው ቴብል ቶክ ላይ አግኝተነዋል ብለው የፕሮቴስታንት ገድል ብለው ይዘው ቆመጡ። ያ በጣም ነው የሚያስቀው። እና መተው እኛን ጠይቀውን ነው፣ ግን እሱን ነገር አልጠይቁንም እኛናል። እነሱ አሁን በእነሱ ተራ ሲሆን አማርኛ እኮ እንግዲህ ያስበው እነሱ የሚያመጧቸው መጽሐፎች እንዲያውም አማርኛ አይደሉም ብዙዎቹ፣ ግን አማርኛ ግልጽ ነው። ድምፅ ሰማን። እሺ ግልጽ የሆኑ ነገሮችን መተው ከኛ ለምን አጠይቀውንም ነው። እና በጣም የሚያስቀው የሉተር የእነሱን ቤት በምንተቸውን ያክል እኛ ቤት የራሳችን ቤት እንተቻለን። እዛ ጋር ከቁርባንን ባይወስድ ከማዕድ የወደቀውን ፍርፋሪ የበላ ቆጥርለታለሁ ልክ ወይም ዘላለምን ሕይወት ሰጠዋለሁ ምናምን የሚለውን ሀሳብ ሲጽፉ ተክለ ሃይማኖት ገድለ ተክለ ሃይማኖት ላይ ቃል በቃል ላውራው አንተ በቃል ታውቀዋለህ። እኔ ግን እዚህ ጋር ስላለኝ ላውራው ግድ የለም። አንዳንድ ጊዜ እንትን እንዳይም ስጋው ደሙንም ባይቀበል ከመታሰቢያ ማዕድ የወደቀውን ፍርፋሪ ቢበላ እኔ ኢየሱስ ቃል የማያበለው በሰማያዊት ኢየሩሳሌም በባለሟልነት መቁረብን ሰጠዋለሁ። which የስጋና ደሙን ባይወስድም ከማዕድ ፍርፋሪ የወደቀውን ቢበላ እንደቆረበ ቆጥርለታለሁ ነው። ስለ ሃይማኖቱን በመንግስተ ሰማያት ካንተ ጋር አኖረዋለሁ ይላል። የተክልዬን ማዕድ የበላ እኮ አይደለም፣ ከማዕዳቸው የወደቀውን ፍርፋሪ የበላ ልክ የጌታን ስጋና ደም እንደበላ ተቆጥሮለት በመንግስተ ሰማያት አኖረዋለሁ የሚለውን ስቃወም፣ እኛ ቤት ደግሞ ሶፍት ያበላ የሚለውንም ተቃውሜ ነው። ወንጌል አማኝነት ደስ የሚለኝ እንዲህ አይነት እኩል ምንፍቅና እኩል ስተት ካገኘ አይራራም ማለት ነው። የሆነ ጥላቻ አይደለም ያዘን ማለት ነው። እና አንዳንድ ጊዜ የምንቃወማቸው ነገሮች እኛ ጋር ቢሆኑ የምንሸፍናቸው የምንንከባከባቸው የሆነ ባላይ የምናልፋቸው ይመስላቸዋል። አይደለም። ከተገኘ that same ሐሰት ትምህርት እንቃወማለን። እናንተን መተን መጠየቅ አያስፈልገንም። እናንተም እኛን መታችሁ መጠየቅ አያስፈልጋችሁ። የራሳችሁን መረዳት ይዛችሁ መረጃ ካላችሁ ይዛችሁ ነው። ምንም ችግር የለም። በወንጌል አማኞች ላይ ነገ ብዙ የምናነሳቸው ሀሳቦች አሉ። ግን ስለ ገድሉ እኛን ጠይቁን ራሳችሁ አትደምዱ የሚለው በጣም ያስቃል። በአማርኛ እኮ ነው የጻፍከው። ለምዕመናን ስትሸጡት እያንዳንዱ ምዕመን ገድሉን ከማንበቡ በፊት እየሄደ ንስሐ አባቱን ወይም ካህናትን ገጽ በገጽ አስረዱኝ ይላል ወይ? አይልም። ምክንያቱም በአማርኛ የተጻፈው ግልጽ ነው። ታሪኩ ላነበበው ሰው የሚገባው ነው። ምንም ፍቺም አያስፈልገውም። ሞታለች ሲል ሞታለች ነው፣ አለቀ። በጣም የገረመኝ ነገር እቺ የሚቻል ነገርና ላብቃ። ከገሃነመ እሳት ማርያም የምታወጣው ለኤርሚ ነገር ያለው የምታወጣው ጉዳይ ወይም ታወጣለች አይደል? ኦኬ አልኳቸው፣ አሳየዋቸውና እንዴት ነው ይሄ ነገር ካለ ሰው ታዲያ እኮ ገሃነመ እሳት ቢገባም ችግር የለው እሷ በምልጃዋ ታወጣዋለች ስል ነው። እኮ ምልጃ ማለት ተአምር ነው። በምልጃዋ ታወጣዋለች የሚለው ሐሳብ ተአምር ነው
እና ተአምር ደግሞ እንዴት ሆነ አይባልም አሉ። በመጀመሪያ ነገር ምልጃ የማርያም ምልጃ ተአምር አይደለም፣ አስተምህሮ ነው። ምልጃዋ አስተምህሮ ነው። አሁን የምትሞግተኝ ካለ ናግባ። የማርያም ምልጃ አስተምህሮ እንጂ ተአምር አይደለም። ኦኬ አስተምህሮ ከሆነ በተአምራት ውስጥ ልትደብቀው አትችልም ማለት ነው። ተአምራት ውስጥ ደብቀው እኮ ሊከናወን ይችላል ምን እንትን አይደለም ልትል አትችልም። ኤርሚያ አንዴ ይቅርታ ቀጥሉሽ። አም ሶሪ 2 ጊዜ ዘጋሁኝ። እሺ አም ሶሪ ቀጥሉ። ታብታብ እያደረጋችሁ ነው። ኦርቶዶክሳውያን እኮ ማርያምን አያመልኳትም። እውነት ለመናገር መንፈሳዊ ስግደት ነው የሚሰግዱላት፣ በመንፈስ ይሰግዱላታል እንጂ አያመልኳትም። ኦርቶዶክሳውያን በጭራሽ ሁሉ ቦታ ትገኛለች ብለው ያምናሉ እንጂ አያመልኳትም። ከሲኦል እንደምታወጣቸው ያምናሉ እንጂ አያመልኳትም። በጭራሽ ነው የማያመልኳት። ከፍጡራን በላይ ናት ብለው ይናገራሉ እንጂ አያመልኳትም። ከጨረቃና ከፀሐይ በፊት ነበረች ብለው ያምናሉ እንጂ አያመልኳትም። በጭራሽ አያመልኳትም። ሰማይና ምድር በእርሷ ተፈጠረ ብለው ያምናሉ እንጂ ኦርቶዶክሳውያን አያመልኳትም። በጭራሽ አያመልኳትም። የኖህ መርከብ ማርያም ናት ብለው ያምናሉ እንጂ አያመልኳትም። አሁን ያምልኮ ነው አይደለም። የእስራኤልን ሕዝብ ከቀይ ባህርን ከፍላ አሻግራ አሳልፋለች ብለው ያምናሉ እንጂ በጭራሽ አያመልኳትም። ኢዮብን የፈወሰች እሷ ናት ብለው ያምናሉ እንጂ አያመልኳትም። በጭራሽ ነው አያመልኳት። የብሉይ ኪዳን ታቦት ናት ብለው ያምናሉ እንጂ አያመልኳትም። በጭራሽ። በሶስተኛው ቀን በትንሣኤ አካል ተነስታለች ብለው ያምናሉ እንጂ አያመልኳትም። ወደ ሰማይ አርጋለች ይላሉ እንጂ አያመልኳትም። ደግሞ መታ ትወስደናለች ይላሉ እንጂ አያመልኳትም። በጭራሽ አያመልኳትም። ኦርቶዶክስ ማርያምን በግድ ነው እንዴ እናንተ ታመልኳታላችሁ የምትሉን? በጭራሽ ኦርቶዶክሶች ማርያምን አያመልኳትም። አዎ የያዕቆብ መሰላል ናት ብለን እናምናለን እንጂ አናመልካትም። እሺ ገስት ላይ ያላችሁ ኦርቶዶክሳውያን ናችሁ? ላስገባችሁ እና በቤካ እስካሁን ያላገባው እሷ እየቃናችበት ነው። እኔ ምን ስማ ቁም ነገር ማቴዎስ 25 የመጨረሻውን ቁጥር እስኪ አንብብልኝ። የመጨረሻውን 2 ቁጥሮች አንብብልኝ። ይመቻል? የቅድሙን ታሪክ እንጨርሰው። አንተ እያወጣኸው ልንገራቸው። መምህር ኤፍሬም እንግዲህ አሁን እየሰሙኝ ከሆነ በጣም ማከብራቸው መምህር ናቸው። ያው በአክብሮት ግን የመለሱልኝ ምንፍቅና ነው። በአክብሮት ነው ያዋሩኝ፣ ግን ድብን ያለ ምንፍቅና እንዳወሩልኝ ተመልከቱ። ከፈለጋችሁ ድምጻቸውን አሰማችኋለሁ። ማርያም ከገሃነመ እሳት እንዴት ታወጣለች አልባቸው። እንደዛ ከሆነ ሰው ሁሉ ለምን ይጠመቃል? የምታወጣ ከሆነ ለምን ሰው ቁርባን ይወስዳል? ሜሮን ለምን ይቀባል? መልካም ስራ ለምን ይሰራል? ጭራሽ ክርስቲያን ለምን ይሆናል? ያው ቢበዛ ገሃነም አይደል የሚገባው? ይግባ ታዲያ። ሁሌ የምለው ነገር ነው። ማርያም በምልጃዋ ወይም ደግሞ ምልጃም ሳይሆን ኢቭን ሞታ ነው የሚለው። እንዲያውም ነገረ ማርያም ከሆነ ሞታ ለኃጢአተኞች ሞታ ለፍጥረት ሁሉ መጽደቂያ ሆና ተገኝታለች ይላል አይደል? በቃ እንደዛ ሆና ታወጣዋለች። ሌሎች መጽሐፍ ላይ ስትመለከቱ ደግሞ በምልጃዋ አሁን እንዳነበብንላችሁ ታምረ ማርያም ላይ ደግሞ ስትመለከቱ በዚህም በዛ መቻ ታወጣለች። ኦኬ እንደዛ ከሆነ ስላቸው ኖ ሁሉንም አታወጣም አሉኝ። መብራቱን ቤተክርስቲያናችን ሃይማኖት ብላ ትፈተዋለች። አሰማችኋለሁ ከፈለጋችሁ። አንድ ቃል ሳልጨምር ነው የምነግራችሁ። መብራቱን ቤተክርስቲያኒቷ ሃይማኖት እምነት ብላ ትፈተዋለች። ወይም ሃይማኖት ነው ያሉት እሳቸው። በርግጥ ኦኬ ሃይማኖት ሊኖራቸው ይገባል። ዘይቱን ደግሞ ስራ፣ መልካም ተግባር፣ ምግባር ብላ ነው የምትፈታው። እና ምግባር ባይኖራቸው እንኳ ሃይማኖት ያላቸውን ነው የምታወጣው እንጂ ዝም ብሎ ማንንም አለሌውን እንትኑን ባተሌውን ሁሉ አታወጣም አሉኝ። እንግዲህ ይሄ ራሳችሁ ያመጡት ትምህርት ነው። የለም ገድሉ ላይም የለም ነገረ ማርያም ላይም የለም።
ለምሳሌነት ስለዚህ የሰጡኝ ምንድነው ለምሳሌ እነዚህ 5ቱ በር የሚዘጋባቸው ለነሱ ነው አትሊስት መብራት አላቸው ምግባር የሌላቸው ብለው ማቴዎስ 25ን በር ከተዘጋ በኋላ እኔ አላውቃችሁም ያለው የጌታን ቃል ሽረው በማርያም ምልጃ እነዚህን ዘይታቸውን ያላዘጋጁ ሰዎችን እንደምትማልድና መንግስተ ሰማያት እንደምታስገባ ሲናገሩ ነበር። ይሄ የሚያሳየው ምንድነው ማለት ነው? ከኢየሱስ ይልቅ እሳቸው ጥበበኛና ባለ ዕውቀት ሆነው ማለት ነው። እስቲ ሁለቱም መስመር አንብበው ምንድነው ጌታ ኢየሱስ ያለውንና አሁን እሳቸው ያለውን እያወዳደርን እንግዲህ እንሰማለን። እዛ ቤት መብራት ካለ ብቻ ይበቃል፣ ማርያም ካለች ዘይት ባይኖርህም እያሉ ነው። ኢየሱስ ምን አለ? ይመቻል ወይስ ላንብበው? እኔ ብሩኬ የመጨረሻው ያልከኝን 45 ነው ወይስ የመጨረሻው ሁለቱ ቁጥሮች? ማቴዎስ 25 ቁጥር 12 እና 13። እሺ እርሱ ግን መልሶ 11 ጀምሮ ይቅርታ ከ11 እንዲገባቸው። በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉት። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። እንግዲህ ብሩክዬ እዚህ ጋር እናወራ ማይክን ሳታጠፋ። እንግዲህ ምንድነው የነገረን ይሄ ክፍል ያለው ላልተዘጋጁ ሰዎች ማለት ነው። ላልተዘጋጁ ሰዎች ስለ ምግባርም ስለ ስራም ማረም የሚያወራው ግን በጌታ መምጫ ስለማይታወቅ ሰዎች ተዘጋጅተው ጌታ ኤኒ ታይም ይመጣል ብለው ተዘጋጅተው እንዲጠብቁ ንቁ ሆነው እንዲጠብቁ ነው እንጂ ዝም ብለው ሳይዘጋጁ የጠበቁትንም የቀሩትን 5ቱን ደግሞ በማርያም ምልጃ የመጀመሪያዎቹን 5ቶች ደግሞ የተዘጋጁትን ደግሞ ከእርሱ ጋር ይዞ የሚገባ አይደለም። ወንጌሉ እንደዛ ነው የሚናገረው። ብሩኬ ይህ ክፍል በጭራሽ አይደለም። አዎ አለበዚያ ውጪ ለቀሩት አላቃችሁም ኢየሱስ ላላቸው ተስፋ የምትነግር ከሆነ ይሄ ጸረ ወንጌልነት ነው። አየህ ላልተዘጋጀ ሰው ተስፋ የምትሰጥ ከሆነ መብራት አላይዞ ዘይት ባይኖርህም እያልክ የምታበረታታው ከሆነ አንደኛ ኢየሱስ አላውቅም ሲል አንተ አይሶኬ ኢየሱስ ባያውቅ ማርያም ታውቃለች በመልጃዋ ኢትሶኬ ኢየሱስን ተው ምንም ችግር የለም እሱ በር ቢዘጋ ምን ችግር አለው ማርያም ታስከፍትልሃለች የሚል ድብን ያለ ተመልከቱ። እንግዲህ ፍትሃትን በገደምዳሜው የሚያበረታታ የሚደግፍ ምክንያቱም ፍትሃት በራሱ ሰዎች ባለቀ ነገራቸው ላይ እየተለማመጥን ነው አለኝ። እዛው ላይቭ ላሰማችሁ እችላለሁ። እንለማመጣለን እንጂ እርግጥ ያስገባል ማለት አይደለም አለኝ። ሌላ ቀን እናወራዋለን። እኔ ግን እጄ ላይ ያለው መረጃ ላንብብልህ አልኩትና ይህችን መረጃ ነበብኩለት። ቆይ እንዲያውም ልንካው እሱ ነው አንድ ጊዜ እንዲህ ነው። እዛ ቤት ፍትሃት ማለት ምን እንደሆነ ልንገራችሁ። ፍትሃት ማለት ጸልየው እንግዲህ እግዚአብሔር ከፈቀደ በቸርነቱ ያስገባል አያስገባም ብለው ለእግዚአብሔር መተው ማለት አይደለም። ፍትሃት ማለት ይኸው ከራሷ ከቤተክርስቲያኒቷ መረጃ እጄ ላይ ያለኝ ላንብብላችሁ። ጸሎተ ፍትሃት ረዥም ካልሆነ የእሳቸው ድምፅ እንድታሰማ ይፈልጋሉ። አሁን አሰማለሁ። ጌታን አሁን አሰማችኋለሁ። ጊቭ ሚ ላይክ 3-4 ሚኒትስ አሰማለሁ። ማመን አትችልም። ቆይ እሺ እችል ልጨርስልህ። ከኔ ጥያቄ ጀምሮ ትሰማዋለህ። ግን ስለ ፍትሃት የነበረው ነገር እንዴት ፍትሃትንም ገባ በዛው ለማስቀጠል ነው። እንዴት እዚህ ጋር እነሱ የሚሉት ፍትሃት ስናደርግ አሁን ሁለቱም ማውራቸው ሀሳቦች ተያያዥ ስለሆኑ ነው። እነ ፍትሃት እነ በር ከተዘጋ በኋላ ተስፋ አለ፣ እነ ገሃነመ እሳት ከገባችሁ በኋላ ተስፋ አለ። ጸረ ወንጌሎች ናቸው እነዚህ ጸረ ወንጌሎች። ኦኬ እኛን ግን ድነት አይጠፋም እያላችሁ ታስተምራላችሁ ይሉናል። እነሱ ናቸው በአደባባይ ድነት እንደማይጠፋ እኮ የሚያስተምሩት። ተመልከቱ እንግዲህ ኦኬ እቺን ላንብብላችሁና ቪዲዮውን እስካዘጋጅ ጊዜ ትሰጡኛላችሁ። ፍትሃት ምን እንደሆነ እዛ ቤት ጸልየው ፍትሃት ተደርጎ እግዚአብሔርን ሊለማመጡት እባክህ ሊሉት ሳይሆን ፍትሃት ተደረገልህ ማለት እንዲህ ነው እያሉ ነው። ምንድን ነው ጸሎተ ፍትሃት? ለበደሉት ስርየተ ኃጢአትን ይቅርታንና እረፍትን ነፍስን ያሰጣል ብሎ ከዛ በኋላ 4 ነጥቦች ነው ያሉት። ከዚህ በኋላ መለማመጥ አይደለም፣ መጠየቅ አይደለም፣ እንደው ቢያረግ አይደለም። እሱ እኛ እንጸልያለን፣ ቸርነቱ የሱ ነው፣ እንግዲህ ፍርዱ የሱ ነው ካስገባ እንትን እንጂ ፍትሃት ኖ እንዲህ ብላችሁን የምትፎግሩት ሰውን በፍትሃት ይቅርታና እረፍት ለነፍስ ይሰጣል ብላችሁ ነው የግማሽ ፍትሃትና የሙሉ ፍትሃት ብላችሁ ለጸሎት ቅጽ አዘጋጅታችሁ ገንዘብ የምታስከፍሉት። ቅጹም አለኝ የገንዘብ መጠኑም አለኝ፣ መረጃውን አሳያለሁ። ኦኬ ምንድነው ግን ብሩክ አንተ እንድትሄድበት ፈልጋለሁ። አንዴ 5-10 ደቂቃ ትሰጠኛለህ። ምንድነው እንድትሄድበት ፈልገው? በር ከተዘጋ በኋላ ተስፋ የሚናገር አላውቅም ካለ በኋላ ኢየሱስ ኢትስ ኦኬ የሚል ወንጌል አለ እዛ ቤት። ከዛ እኮ ተአምር ነው ዳጊ እንዴ ምን ሆነ? ኖ የማርያም ምልጃ ተአምር አይደለም።
አስተምህሮ ነው እንጂ ሚራክል አይደለም። ዋው አንተ ሆነ ምናምን ብለህ የምትደነቅበት ሳይሆን ይሆናል ብለህ የምታስተምረው ትምህርት ነው። ምልጇ ይሰራል ብለህ ያስተማርከው እንጂ ሜቢ ብለህ አብረህ የምትደነቅበት ወይኔ ማለደች ብለህ የምትደነቅበት አይደለም። ወይኔ ከአይምሮ በላይ ነው የምትለው አይደለም። እሺ ብሩኬ ትንሽ ቀጥልበትና after like 5 minutes ከቪዲዮ ጋር እመለሳለሁ። ቴንክ ዩ። እሺ ዳጊሻይ አሜን። ከየት ቤተ እምነት? አሜን ይሰማል? አሜን። ሚውት ነህ ከመውረድሽ በፊት። እሺ እንግዲህ ማቴዎስ 25 ላይ 10 ቆነጃጅቶች አሉ አይደለ? 10 ቆነጃጅቶች አሉ። አሁን ዳጊ በነገረን መሰረት 10ሩ ቆነጃጅቶች ኦርቶዶክሳውያን ናቸው። ሙስሊም የለም፣ ኤቲስት የለም። እዛ ስፍራ ላይ ኦርቶዶክሳውያን ብቻ ናቸው። 5ቱ ሰነፍ የተባሉት ኦርቶዶክሳዊ ሆነው መልካም ስራ የሌላቸው ናቸው። ተመልከቱ፣ ኦርቶዶክሳዊ ናቸው፣ መልካም ስራ የሌላቸውም፣ በህይወታቸው ደካማ የተባሉት ማለት ነው። ጎበዝ የተባሉት ደግሞ ወይ ብርቱ የተባሉት ደግሞ 5ቱ ኦርቶዶክሳውያን እምነትም በህይወታቸውም የተመሰከረላቸው ማለት ነው። በስራቸውም የተመሰከረላቸው። እቺ ኦርቶዶክስ የት እንዳለች ባናቅም ማለት ነው። በስራቸው የተመሰከረላቸው ማለት ነው። እሺ ጌታ እነዛን 5ቱን በስራቸው የተመሰከረላቸውን ኦርቶዶክሳውያን በ5ቱ የተመሰሉትን አስገባቸው። ከዛስ እነዚህ በህይወት የደከሙ ኦርቶዶክሳውያን አላውቃቸውም ተባሉና በር ተዘጋባቸው። ከዛ ማርያም መጣች። እንደዚህ ነው እኮ የነገረን አሁን ዳጊ። ከዛ ማርያም መጣችና አይ እኔ እያለሁማ ሲኦል አይወርዷትም ብላ ለምና እነዚህ 5 ሰነፍ የተባሉትን ቆነጃጅት ደግሞ ታስገባቸዋለች ነው ትምህርቱ። ይሄ ማለት ኦርቶዶክሱን እንጂ በህይወት ድከምም አትድከምም ማርያም እስካለች ድረስ የዘላለም ህይወት ማግኘት ጥርጥር የለውም ማለት ነው። ጥርጥር ይሄ እኮ ታዲያ እኮ ምንም እኮ ድነት አይጠፋም ማለት እኮ ነው። በኦርቶዶክስ እንደፈለክ ኑረህም ኃጢአት ሰርተህም ምንም አድርገህም ድነት አይጠፋም ማለት ነው። ብቻ ዝም ብለው ቤተሰቦች እንደምንም ብለው በ40 ቀናቸው ወይ በ40 ቀን ወይም ደግሞ በ80 ቀንሽ ወስዶ ያጥምቁሽ እንጂ በቃ ድነት አይጠፋም ማለት እኮ ነው። ምክንያቱስ ብርቱ የሆነውም ከገባ አላውቃችሁም የተባሉትም በማርያም አማካይነት የሚገቡ ከሆነ በቃ ኦርቶዶክሳዊ በሙሉ ይገባል ማለት እኮ ነው። ሌላ ምንም በቃ ሂሳብም አይፈልግም። በጣም ግልጽ ነገር ነው። ይሄን እኮ ነው ታዲያ የምንለው። መጽሐፍ ቅዱስ ጌታ አላውቃችሁም ይላል፣ እሷ ትመጣና ታስገባለች። የሚቆረጥ ነገር ይኖራት እንጂ ታስገባለች በቃ። እንደውም እዛ ማቴዎስ 25 በጅምላ ስለሆነ ለሷም ይቀላታል። ይሄ በጣም አስነዋሪ እኮ ነው። መጽሐፍ ቅዱስ የማያውቀው ትምህርት ማለት ይሄ ነው። ከዚህ በላይ እኮ አምልኮ የለም እኮ። ለዛ እኮ ነው ለእርሷ ያላቸው ፍቅር ከፍ ያለ የሆነው፣ ትምህርቱም እንደዛ የሆነው። ከኢየሱስ ይልቅ የእርሷ ትምህርት፣ በእሷ ላይ የተሰራው ትምህርት ከፍ ብሎ የሚታየው። የ2000 ዓመተ ምህረት የኦርቶዶክስ መጽሐፍ ቅዱስ ተቀዷል። ሰሞኑን አይታችኋል? ቲክቶክ ላይ ቴዲ ፖስት አድርጎታል። የ2000 ዓመተ ምህረት የኢትዮጵያ ኦርቶዶክስ መጽሐፍ ቀደውታል። ተቀዶ ቪዲዮ ተሰርቷል፣ ቲክቶክ ላይ ተለቋል። አንድ ኦርቶዶክሳዊ የተናገረ ሰው ሰምታችኋል? እዚህ ቲክቶክ ላይ መጽሐፋችን ተቀደደ ብሎ የተናገረ አንድ ኦርቶዶክሳዊ አለ? የሰማችሁት? እኔ ስላልሰማው ነው። የሰማችሁት ካለ ንገሩኝ። እኔ አልሰማው። እኔ ስላላየው ነው። የተናገረ ቤቱን የከፈተ ቪዲዮ የሰራ እኔ አላየው። የማርያም ስዕል ሲሆን ነው የሚነሱትና እነሱ የማርያም ስዕል የማርያምን የሆነ ነገር በላት፣ ከማርያም ጋር በተያያዘ የሆነ ነገር አድርግ። ከአሮጊቱ እስከ ወጣቱ ድረስ ነው የሚነሳብክ። ልባቸው ላይ የነገሰች ስለሆነች ማለት ነው። በመጽሐፍ ቅዱስ ተቀዶ እኮ ምንም አልተናገሩ። ሰው የተቃወመው ይሄን ነው፣ አምልኮቱን ነው እንጂ ማክበርማ ግዴታ ነው። በቃ ታከብራለህ።
ብሩኬ ናከብራት ወይ ሶ እንዴት አደራችሁ? ሰላም ብሩኬ አንዴ ሶሪ ይቅርታ። እሺ ዳጊ ጀምር። እሺ በቃ ብሉቱዙ ስላልሰራልኝ ቀጥታ አላሰማችሁ። ይሰማል፣ ድምፁን ስሰማው ጥሩ ነው። እሺ ቪዲዮም ማብራት እችላለሁ ከፈለጋችሁ፣ ቪዲዮም ማድረግ እችላለሁ። ምን ይሻላል? ድምፁን ብቻ ወይስ ቪዲዮም ላድርግ? አይ በቂ ነው ድምፁ ብቻ። እሺ ኦኬ፣ ለፕሌይ ላደርገው ነው። ታወጣለች ወይም እመቤታችን ቅድስት ድንግል ማርያም ከቅጣት ቦታ? አዎ ታወጣለች። ማንን አወጣለች? በነገረ ማርያም የተጻፉ በርካታ ነፍሳትን አወጣለች። የወጡት ከሃይማኖት ኑሯቸው የምግባር ሕጸጽ ያለባቸው ናቸው። ወንጌል የተለየ ይደግፈሃል። ማቴዎስ ወንጌል ምዕራፍ 25 ቁጥር 1 ጀምረህ አንብ። እንትኑ ነግራቸዋለሁ፣ ሊንኩን ያስቀምጥላቸዋለሁ። እዚህ ጋር ተንደርድረው ሁሉም ገቡ። ለምን አሁን እዚህ ጋር ስራ ለድነት ጋር አይጋጭም ወይ ስላቸው ሁሉም መጫጫት ጀመረ። አሁን እዚህ ጋር የፈጠሩት ተረት ነው። እሳቸው እዚህ ጋር የፈጠሩት ሐሰት ትምህርት ነው። 5ቱ ቆነጃጀቶች በር የተዘጋባቸው ይተርፋሉ የሚለው ነገር በእምነት እንግዲህ እምነት ኖሮት ለነገሩ በር የሚዘጋበትም የለም። ግን እሳቸው እንዳሉት እምነት ኖሮ በር ከተዘጋበት በእምነቱ ግን ይድናል ካሉ ልጠይቃቸው የነበረውን ጥያቄ አስቀሩት። ኦኬ አሁን ተዉት። ሰውየውን አኪዙ እንድታደርጉልኝ ወይም በክፉ እንድታነሷቸው ፈልጌ አይደለም። እኔ ከትምህርታቸው ውጪ ሰውየው በአክብሮት ነው ያወሩኝ፣ እግዚአብሔር ይስጣቸው። ግን ሐሰት ትምህርታቸውን የፈለጋ በአክብሮት ታወራኝ፣ ሐሰት ነው። ይሄ እንዳይካድ ይሄንን እንትን ጥሩ ሰላምታ ስለሰጠኝ ብዬ ሐሰት ትምህርትህንም አብሬ አፕሪሼት አድርጓለሁ ማለት አይደለም። እሱን ተወው። አንተም እንደዛው አንተም ትምህርቴ ካልጣማ አይጣም ከኔ ጋር ያለ ነገር እንትን ይበል። እሺ ነገሮች እንዳይሰፉ ብሩኬ አንዴ እንድትሄዱበት የምፈልገው ነገር ምንድነው? ቪዲዮን አንዴ እንድደግመው ይፈቀድልኝ። እንድታስተውሉ የምፈልገው ነገር ምንድነው? እዚህ ቤት እያወራን አሁን በተለይ ወደ መጨረሻ ላይ እያነሳን ያለው ሐሳብ ምንድነው? በዚህም በዛም መዳንህ አይቀርም። እዛ ቤት ድነት አይጠፋ። አሁን እሳቸው እንደተናገሩት ማንም እንትን ያለ ሁሉ ይገባል ያለህ ማን ነው አሉ። እንዴ መጥፎ ያደረገ እኮ አይደለም። እምነት የሌለው ይድናል በኦርቶዶክስ። ዳጊ መረጃውን ቁጭ አድርግ። እምነት ኖሮ ስራ የሌለው ነው እሳቸው ያሉት አይደለ? እኔ ደግሞ እምነቱን የሌለው በኦርቶዶክስ እንደሚድን አሳያቸዋለሁ። እየሰማኸኝ ነው? እምነት የሌለው ትቀልዳለህ እንዴ? በሩ የተዘጋባቸው 5ቱ መብራት አላቸው ነው አልከኝ አይደል? መብራት የሌላቸው አሳይሃለሁ በኦርቶዶክስ ወንጌል። ለምንድን? ምክንያቱም ሰይጣን ዲዛይን እንዳያደርገው ይህን ትምህርት የምታውቁት ምንድን ነው? በዚህም በዛም አታሎ አሞኝቶ አዘናግቶ አንተን ሲኦል አንተን ገሃነመ እሳት ማስገባት ነው። ከዛ በኋላ ያውቃል ይግባኝ እንደሌለ ፍትሐት እንደሌለ ያውቀዋል። መምህራኖቻቸው መከራ ውስጥ የገቡት ለዚህ ነው። እንግዲህ ከሳቸው ይልቅ ይህን ሊመልሰው ሚችል አልነበረም። ጥሩ መልሳቸው መልስ አድርገን እንውሰድላቸው እኮ ችግር የለውም። መልሳቸው ትክክል ነው የምትል ኦርቶዶክሳዊ ካለ እኮ ይመችህ። ዋናው ነገር ግን በዚህም በዛም በማርያም ምልጃ የሚወጣበት የመዳን መንገድ አለ ማለት ነው እዛ ቤት። አዎ አለ ካልከኝ ተዋዋ ተፋታው፣ በቃ ተው። ሃይማኖት የሌለው አለ እንዴ ኦርቶዶክስ ሆኖ? ሁሉም ሃይማኖተኛ አይደል እንዴ? ታዲያ ምን ችግር አለ? ይጠጣበታ፣ ይዘሙትበታ፣ በቃ ክፉ ስራዎችን ያርግበታ። ተው በቃ ተፋታው። ተቀደስ ጸልይ ወምናም። ለነገሩ ተቀደስ አትሉም እናንተ፣ አስቀድስ ነው የምትሉት። እሱን ተው። ግን ጸልይ፣ ጾም፣ ስገድ አትበለው። በቃ ምን ይመጣል? ሲኦል ነው የሚገባው። ሃይማኖት አለው ታወጣዋለች ማርያም። በሁላኝ የለም ሰበር ሰሚ ምናምን የሚባል የለም እዛ። ብሮ አትልፋ። ሲያዘናጋህ ነው። መምህር ኤፍሬም ሲያዘናጉ ነው ከተዘጋ በኋላ ተስፋ አለ የሚሉት። ኖ የለም። የትኛውም የቤተክርስቲያን አባት በለ የቤተክርስቲያን እናት፣ የቤተክርስቲያን አጎት፣ አክስት እንደዚህ ሰብኮ አያውቅም። መምህር ኤፍሬም ብቻ ናቸው እንደ ነገር የሰበኩት። እግዚአብሔር ይቅር ይበላቸው። አገኛቸዋለሁ አንድ ቀን እንዲሁ በአክብሮት ይቅር ይበሉት ብዬ ጀምራለሁ። ለምን አልከኝ? ምናልባት እንደ ስድብ ከቆጠሩት አላውቅም። እሱ ነው የምናየው ይሆናል። አሁንም እየሰሙኝ ከሆነ ደግሞ እግዚአብሔር ይቅር ይበሉት። ህዝቡን ወደ ሞት ነው በቃ በፊሽካ የለቀቁት። ቤር አድርገው በቃ የለቀቁት ህዝቡን እያወቁ ደግሞ ልባቸው እያወቀ የኢየሱስን ትምህርት ቀጥታን የገለበጡት። አስቡት እንግዲህ። እግዚአብሔር ይፈውሳችሁ። ለዚህ ጸረ ወንጌል የምትከራከሩ ዋጋ ትከፍሉበታላችሁ። አይ ቴል ዩ አይ ኖ አሁን ስትሰሙት አይመችም። ለነገሩ ከኢየሱስ ጋር ኑሮ የሚመቸው የኢየሱስ ስትሆኑ ነው። ሳትሆኑ ያስፈራል። ሳትሆኑ የሆነ ምትን በቃ ከመጠጡም ድርቅ ነው ወይ ሊደብረኝ ነው። ታዲያ ማታ ሄደን እዛ ጨስ ምንቅመው አብረን ተርዚና ይዘን ወጠረን ምናምን ምንዝናናው ሊቀር ነው። በቃ ይደብራል። ውጭ ሆነ ስታስበው ይመስልሃል። ግን ብሮ ያለው ፍስሐ ያለው ደስታ በቃ
እየተጨመረ የሚበዛ ብርሃን የሚሆን ብርሃን ነው። እንደዛ ነው የጻድቅ መንገድ እንደዛ ነው። እግዚአብሔር ቃል ሲናገር እየተጨመረ እየጨለመብህ አይደለም ጭራሽ የሚሄደው እየበራ መምጫውን እየናፈክ እየተደሰትክ የምትኖርበት ላይፍ ነው። ከሆነ ገሪባ ነገር ከእንጨት ከምናምን ከሲጋራ ውስጥ የምትፈልገው ደስታ አይደለም ያለው። ይሄ ከብርሃን አባት የሆነ በረከት፣ ደስታ፣ ሰላም አለ። ብራዘር ልንገር፣ ሲያዘናጉ ነው እመነኝ ነው የምልህ። ይሄ ሙስሊም ቢሰማው የሚያስቅ ወንጌል ነው። ሙስሊም ቢሰማው በቃ ይሄ አሁን ያወራሁትን የእሳቸውን ስብከት ቢሰማ ሙስሊም አሃ ነው የሚለው። እንደዛማ ከሆነ ታዲያ ኦርቶዶክስ ቸርቻችሁ ዝጉት ነው የሚለው። በቃ ዝጉት እንዳለ ይሄ በጠቅላላ እንትኑ ዘጋጉትና ሃይማኖት አለኝ ብላችሁ ወደ መንገድ ሂድ። በቃ ሙሰኛውን ሌባውም ሌባሁን በቃ እንዴ ለሙስሊም የሚያስቀው ከወንጌል ይሄ እንኳን ለሚከተሉት የኦርቶዶክስ እምነት ግን በዚህ ጋር ደግሞ ዞር ብለው ደግሞ ምን ይሉሃል መሰለ? መልካም ስራ ለድነት ይሉሃል። እንዴ ሰረዙት እኮ ማናፍ መሬፍሬም ሰረዙት እኮ በቃ እኮ ያንን የራሱትን ወንጌል ያው ሰው ሰራሽ ነው ለነገሩ፣ ስራ ለድነት ሰው ሰራሽ ነው። እሱንም አፈረሱት እኮ ለቤተ ክርስቲያኒቱ ራሱ እኮ ጠላት ሆኖ የተነሱት። ለዚህ ነው ልጆቹ መተው የተጫጫሁት። ከዛ የጥያቄ መልሶ መነሳት አልቻለም። ቪዲዮ ላይ ተሰሙታላችሁ። በደጋገመው ማንም ሊመልስልኝ አልቻለም። እንዲያውም በጣም እንትናል ከረጅም ጊዜ ተሰጠ ምናምን አሉኝ። እግዚአብሔር አክብራቸው። ከመቼውም በላይ በእርግጥ በአክብሮት አዋርተውኛል። ግን ትምህርቱ ላይ ግን ስንመጣ ሐሰት ነው ያወሩት፣ ማጭበርበር ነው ያወሩት፣ ጸረ ወንጌል ነው ያወሩት። በአክብሮት ነው ያወሩኝ፣ እሱ ሌላ ጉዳይ ነው፣ አመሰግናለሁ። በጎን ግን ጸረ ወንጌል ነው ያወሩት። እሺ ብሩኬ ቪዲዮ ይደገም ካላችሁ ይደገም፣ ካልፈለጋችሁ ደግሞ እናንተ ቀጥሉበት። እንጨርሻለሁ። ይደገም ዳጊ፣ በደንብ ይደገም። ጀምሯል። እሺ ቀጥሉ ብሩኬ፣ እኔ በትንሹ አድርጎኝና ብሩኬ አለ አለው ዳጊ። እሺ ማቴዎስ 25 ላይ ብትሄድበት ትንሽ እንደገና ደስ ይለኝ፣ ካልሆነም ቪዲዮ ላይ ሄድበት። እሺ ምንድነው ዳጊሻዬ? ምንድነው አሁን ማቴዎስ ወንጌል መጽሐፍ ምዕራፍ 25 ጌታ በምሳሌ የተናገረበት ነው። ማቴዎስ 25 ሁለቱም የበጎቹና የፍየሎቹም፣ ይሄ ማቴዎስ 25 ከ1 ጀምሮም በ10 ቆነጃጅቶች የተመሰለው ጌታ በምሳሌ ያስተማረበት ነው። ከማቴዎስ 24 ጀምሮ ነው አውዱ የሚጀምረው። ምን ማለት ነው የሚለውም በራሱ መመልከት። ትርጓሜው በራሱ ያው ጤነኛ አይደለም፣ ግን እንደው ያ ፍርድ የኦርቶዶክሳውያን ፍርድ ነው እያሉ ነው። አስተውላችሁታል? ያ ፍርድ የኦርቶዶክሳውያን ብቻ ፍርድ ነው እያሉ ነው። ምክንያቱስ አምነው በህይወት የደከሙት ስራ የሌላቸው በአምስቱ ሰነፍ ቆነጃጅቶች የተመሰሉ ናቸው። ብርቱዎቹ ደግሞ ብርቱ በስራም በእምነትም የተመሰከረላቸው ኦርቶዶክሶች ናቸው። ማቴዎስ 25 ላይ የኦርቶዶክስ ፍርድ ነው ማለት ነው። የኦርቶዶክስ ፍርድ ነው። እንደዛ ነው እየነገሩ ነው ያሉት። በኢትዮጵያ ኦርቶዶክስ እንግዲህ አንድ ፍርድ ነው ያለው። የተለያየ ፍርድ የለም። የሙታን ፍርድ የለም። የነጭ ዙፋን ፍርድ የለም። ሁሉ ፍርድ አንድ ነው። ይሄም በራሱ ይጋጫል። በጣም በሚገርም ሁኔታ ደግሞ ጌታ አላቃችሁም ብሎ ቢዘጋባቸውም እዛ ማቴዎስ 25 ላይ እነዛ ሰነፎቹ ዘይት የጨረሱት አላቃችሁም ተብሎ ነው የሚዘጋባቸው በሩ። ማርያም ስላለች ጌታ አላቃችሁም ይበል፣ በር ይዝጋ፣ ያስወጣቸው ልዩነት የለው። ማርያም አለች። ይሄ እኮ ድራማ እኮ ነው የሚሆነው። ጌታ አላቃችሁም ይላል፣ እሷ መታ ታስገባለች፣ እሷ ከፍታ ታስገባለች በር። ያ ማለት ኦርቶዶክሳዊ የሆነ ሁሉ የዘላለም ሕይወት አለው ማለት ነው። እንደምንም ብላችሁ እድለኛ ሆናችሁ ከኦርቶዶክስ ቤተሰብ ተወለዱና በ40 እና በ80 ቀን እንደምንም ውሃ ያስነኳችሁ፣ በቃ አለቀ። የዘላለም ሕይወት አለክ። እንደምንም ብለህ በ40 እና በ80 ቀን ውሃ መንካት ነው የሚጠበቅብህ። ከዛ እንደፈለክ ኑር። ጌታ አላቅህም ይበልህም ያስገባህም ማርያም መታ ታስገባለች። ኦርቶዶክስ በሙሉ ይድናል ነው በቃ ይሄ ትምህርት። ታዲያ እኮ ስራ ለድህነት ነው ብላችሁ መሞገት አይጠበቅባችሁም በጭራሽ። ምክንያቱስ ያልሰራውም እንደሚድን ከነገራችሁን ልዩነት የለውም ማለት ነው። ልዩነት የለውም። ሰራህም አልሰራህም የዘላለም ሕይወትን ስለማታጣ
ያ ማለት ድህነት በኦርቶዶክስ አዎ፣ የዳነ እኮ አይደለም እኮ ኦርቶዶክስ ውስጥ ድነቱን የማያጣው ያልዳነ ድነቱን አያጣም። በጣም እኮ ነው የሚገርመው። ያልዳነ ሰው በኢትዮጵያ ኦርቶዶክስ ድነቱን አያጣም። ያልዳነ ሰው ድነቱን አያጣም። መጽሐፍቶቻቸው እንደዚህ ነው የሚሉት። መምህሮቻቸውም ይሄን መናገር ጀምረዋል። ጥሩ ነው። ዳጊ ገብተህ ጉድ ነው ያረካቸው። አሁን እዚህ ቤት መምህር ኤፍሬም ሁለተኛ እንዳይመጡ ነው ያረካቸው። ሁለተኛ እንዳይመጡ ማለት ነው። አሁን ስራ ለድነት ነው ብሎ እንዲህ በምን አፋቸው ያወራሉ? አሁን መምህር ኤፍሬም መጥተው ባልሰራስ ያው ማርያም አለች ታወጣለች ከሲኦል። ልዩነት የለውም ማለት ነው። እሺ ወንድሞች መጨሙት ሀሳብ ካለ ሶል ቢኒ እንዴት ናችሁ? ብሩኬት ሰላም ነው? አንድ ላመጣክ እግዚአብሔር ይመስገን ሰላም ብያለሁ። ያው እንግዲህ ብሩኬ እኛ ያው በፊትም ስንወያይ መጀመሪያም ፕሮቴስታንት ሆነን ምናምን አይደለም እና ከዛው ቤት የወጣ ልጆች ነን እንደምታውቀው። ስንናገርም የኖርነውን ህይወት ነው በመረጃ ሌሎች ወንድሞቻችን እህቶቻችን እንዲድኑ በጥያቄ መልክ እያደረገን ነው ምንናገረውና ከዚህ በፊት ነግሬ አላቅም። ምናልባት የረርባታ ማርያም ሄደህ ከሆነ የረርባታ ማርያም የሚገኘው ሎኬሽኑ ያው ታውቁታላችሁ፣ ግን በደንብ ለመግለጽ ያህል ደብረ ዘይት እስከ አዲስ አበባ ስትገቡ በስተግራ በኩል በአቦጋያ ሪዞርት ወደ ውስጥ ነው እና እዛ የረርባታ ማርያም ከዚህ በፊት በኦርቶዶክስ በነበርኩ ሰዓት ሄጄ ነበር እና አሁንም ሄዳችሁ ማረጋገጥ ትችላላችሁ። በጣም አይምሮዬ ውስጥ የቀረና ሁል ጊዜ የሚገርመኝ ነው። ብዙ ጊዜ እኔ አይምሮዬ ላይ ጥያቄ ከተፈጠረ ጠይቃለሁ። ምክንያቱም ይሄ የዘላለም ህይወቴ ጉዳይ ስለሆነ ዝም ብዬ አላልፈውም። አባ ምን ይሉኛል፣ ንስሐ አባቴ ሊገጽሱኝ ይችላሉ ብዬ ወደኋላ የምለው ነገር አልነበረም እና በጣም ብዙ ጥያቄዎች ጠይቅ ነበር፣ እወገዝ ነበር። ከስንት አንድ ደግሞ ለማስረዳት የሚሞክሩ የበቁ የነቁ አባቶች እንትን ይሉኝ ነበር እና ብዙ ጊዜ ውስጤ ላይ አይቀበልም እና እዛ የረርባታ ማርያም ሄደን በግሩፕ ነው የሄድ ነው እና ገባን። ቤተክርስቲያን ውስጥ ከሞቱ 400 ዓመት የሆናቸው አባት አሉ። ወንበር ላይ ቁጭ ብለዋል። አጽማቸው ሙሉ አለ ስኬለተኑ እና ስንገባ የሆነ ክፍል ውስጥ ከቤተክርስቲያኗ ጎን የሆነ ክፍል አለ እና እዛ ውስጥ ነው ያስገቡን እና እኔ ፊት ለፊት ነው ያለሁት። ሳየው መስቀሉን ይዘዋል፣ አጽማቸው አለ፣ ይሄ ስኬለተኑ ሙሉ አለ። ከሞቱ 400 ዓመታቸው ነው አሉን። አባት የሚያብራሩ ስለዛ ነገር የሚያብራሩ አባት አሉና እኛ አባት ያው ቅዱስ ተብለው ነው እና ምንድነው አሁን እሺ ይሄ ነገር ብዬ በምጠይቃቸው ሰዓት በቃ አንተ ወደ እዚህ ጋር መተህ ጸሎት ስታደርግ እሳቸው ፊት ያ ጉዳይህ እንትን ይላል፣ ከዛ ችግር ትወጣለህ። ውስጥ ያለውን ነገር እዚህ ጋር እሳቸው ፊት መጸለይ ነው። ይሄ የኦርቶዶክስን ስም ለማጥፋት ኦር የሆነ ነገር ሎኬሽን ተናግር ያለው ቦታውን ደግሞ ይሄ የሚጠፋ ነገር አይደለም። ደብረ ዘይትን የማያውቅ ኢትዮጵያዊ ያለ አይመስለኝም። ከአዲስ አበባ እንደገባችሁ በስተግራ በኩል ስትሄዱ የረርባታ ማርያም የሚታወቅ ገዳም ነው። ስለዚህ እና ምን ማለት ነው ይሄ? እኔ አልገባ። አንደኛ እዛ ጋር ቆመ በምታየው ሰዓት የሚፈጥርብህ ራሱ የሚረብሽ ስሜት አለ። ምክንያቱም አጽም 400 ዓመት ሆኗቸዋል ከሞቱ፣ አጽማቸው አለ። መስቀሉን እንደያዙት ነው። በጣታቸው አጥንት ውስጥ መስቀሏ አለች። ወንበር ላይ ቁጭ እንዳሉ ነው እና ግራ በሚያጋባ ሁኔታ ውስጥ ሆኜ ያንን ጥያቄ እኔ ይሄንን መቀበል አልችልም። የሞተልኝ ጌታ አለ፣ ዋጋ የከፈለልኝ ጌታ አለ፣ ደሙን ያፈሰሰልኝ
በቀራንዮ መስቀል ላይ የተሰቀለ የተገረፈልኝ እና ያን ሁሉ ዋጋ የከፈለልኝ የሰማይና የምድር ፈጣሪ ያለ እንዴት ነው እዚህ ጋር ይሄንን ነገር እናንተ ሸክማችሁ የከበደ ወደኔ ኑ ነው እኮ ያለው የእግዚአብሔር ቃል የሚለው እንደዛ ነው ብዬ በመል ሰዓት ያው አስወጡኝ። በጣም ኢሞሽናልም ያረጋል። እኔም ደግሞ በሰዓቱ ምንም ለመናገር ወደኋላ ምንም እንትን አልነበርኩም። አሁን ላይ ሳስበው ራሱ ይገርመኛል። እና ወደ 30 ምናምን ሰዎች ነን። ከዛ ቆይ አንተ ውጭውን ተባልኩኝ። ከዛ ቤተክርስቲያኗ በረንዳ ላይ ቁጭ ብዬ በቃ በጣም በመናደር ነው። ከዛ ውስጤ ግን የሚነግረኛው ይሄን ያልኳችሁን ቃል ነው። ኢየሱስ ጌታ እንደሆነ በልብህ ብታምን ከሙታንም እንደተነሳ በአፍህ ብትመሰክር ትድናለህ ይላል የእግዚአብሔር ቃል። ክብር ለኢየሱስ ይሁን። ሁሉም እዚህ ምድር ላይ የሚደረገው እንዳለ ምስጋናና ክብር ለኢየሱስ ብቻ ይሁን። የእውነቴን ነው። እና ከዛ በጣም ያዘንኩበት ነገር እነሱ ቆዩ 3 ሰዓት ነው 4 ሰዓት ጠዋት የገባ ነው። ምሳ ሰዓት ነው የወጡት 7 ሰዓት። እኔ እዛው ድንጋይ ጓ ቁጭ ብዬ ከራሴ ጋር እንትን እያልኩኝ ወጣንና ከዛ የምንበላበት የምግብ አዳራሽ አለ። እዛ ስንገባ በቃ ማንም እኔን እንደ የሆነ በቃ እንዴት ነው በጣም በቃ ይሄን ያህል አልኩኝ። በቃ የምንከተለውን ነገር እኮ ማወቅ አለብን ቢያንስ። ምን ችግር አለው? ምናልባት ተሳስቼ ከሆነ በደንብ መጽሐፍ ቅዱስ ጠቅሰው ያለውን ነገር ሊያብራሩልኝ ነው የሚገባው። አገለሉኝ ምናምን። እኔም ዛፍ ስር ቁጭ ብዬ ምሳዬን 1 ሳህን የሆኑ እናት ሰጡኝ። በቃ በላውኝና ያው በሌላ መኪና መሄድ ስለማልችል ገብቼ ጥግ ላይ ማንም የሚያናገረኝ የለ። ሌላ ተልኮ እንዳለብኝ ነው የሆነ የታሰበው ማለት ነው። በቃ ከዛን ጊዜ ጀምሮ ብዙ ነገሮችን መጠየቅ ማንበብ ጀመርኩኝ። እንደውም በቃ የሆነ ጌታም ሲረዳኝ ማለት ነው። እና ተአምራቱን ገድላቱን ሳነባው የበለጠ ነገሮች መንፈስ ቅዱስም ረዳኝ። እውነቱን ወደ ማወቅ ሄድኩኝ። እኛ ከአእምሯችን ወይ ከዝም ብሎ ከሀሳባችን አይደለም አንስተ የምንናገረው። ገድለ ተክለ ሃይማኖት ላይ ኢየሱስ ወደ ተክልዬ መጥቶ ተክልዬን በከባድ የተቅማጥ በሽታ ትሞታለህ፣ ተቅማጥህን ግን እንደ ስቅለቴና እንደ ሰማዕታት ደም እቆጥርልሃለሁ ይላል። ይሄንን ቃል በቃል ይኸው መጽሐፉ መውጣት ይችላል። አንድ የጨመርኳት ነገር የለችም። አሁን የተናገርኩት ተቅማጥህን እንደ ስቅለቴና እንደ ሰማዕታት ደም እቆጥርልሃለሁ ይላል። ይሄ ምን ማለት ነው? የኢየሱስ ደም የኢየሱስስ ወደዚህ ምድር መጥቶ ለኛ የከፈለው ዋጋ። እሺ ወንጌሉ እኔ ብሎ የተጻፈልንስ ሕይወት ነኝ፣ እኔ መንገድ ነኝ፣ እኔ እውነት ነኝ ያለውስ እንደው አእምሮና ሕሊና ላለው እንደው የጌታ መንፈስ ውስጡ ላለበት ሰው ይሄን ነገር ምንም ጴንጤ ጋር መሄድ ምናምን ከጴንጤ ጋር መከራከር እኮ አያስፈልግም። አንብቦ ተረድቶ ወደ ትክክለኛው መንፈስ መግባት ያንን ማምለክ ነው ያለበት ብዬ ነው የማስበው። እና ታምራቱን ገድላቱን እያንዳንዱን ነገር ስናይ የመዳኛ መንገዱ ብዛቱ መዳን በሌላ የለም የምንድንበት ስም አንድ ከሰማይ አንድ ብቻ ነው የሚለው ቃል እያለ ወደ ውስጥ ገብተን ደግሞ ስንናገር ይሄ ለምን እንዲህ ይላል፣ ይሄስ እንደዚህ የሚለው ለምንድን ነው? ለምሳሌ ዝቋላ ገዳም ብዙ ኦርቶዶክስ ያውቀዋል። እዛ ሄዳችሁ ገዳሙ ውስጥ ስለ አቡነ ገብረ መንፈስ ቅዱስ ገድል የተጻፈ አለ። እዛ ሐይቅ ላይ በጭንቅላታቸው 13 ዓመት ተተክለው በጭንቅላታቸው የጸለዩበት ሐይቅ ነው ይላል።
የክርስቶስን ዋጋ ለማሳነስ ክርስቶስ ለኛ ደሙን የቆረሰውን አጥንቱ እስኪታይ ዋጋ የከፈለውን ዋጋ ለማሳነስ ይሄ ሁሉ ተረት ይሄ ሁሉ ነገር ተጽፏል። ከመሳደብ ኔጌቲቭ ነገር እኔ 1% ሰው ነኝ። ለዛ ሰው ከመናገር መጥፎ ነገር ከመናገር ከውስጤ እንዳላወጣሁት በመረጃና በማስረጃ ነው የምናገረው። ጀሪካን ይዘን ተንከራተናል፣ በየጫካው በየገደሉ በየዱሩ ጭቃውንም አመዱንም ተለቅልቀን ሙሉ ሰውነታችንን 7 ቀን 14 ቀን ቆይተናል። ኢየሱስ ግን ያለው እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ቀንበሬም ቀሊል ነው ብሎ ነው የተናገረው። ክብር ለኢየሱስ ይሁን። ወደዚህ ምድር መጥቶ ዋጋ የከፈለልን አንድ ብቸኛ ጌታ ኢየሱስ ነው፣ የድንግል ማርያም ልጅ። የሆነ ጊዜ የኦርቶዶክሷን ማርያም ብለን እና የጌታ ኢየሱስ እናት ማርያም ብለን ለይተናል። አሁንም እንደዛ ነው። አሁን ደግሞ የኦርቶዶክሱ ኢየሱስ ብለን መለየት አለብን ወይ? ከአንድ መኖክሴ ተቅማጥ ጋር የሱ ዋጋ እኩል እንዴት ሊሆን እንደሚችል እኔ ምን አይነት አእምሮ እንዳለ አላቅም። እና የእውነት ለመናገር ኢየሱስ ጌታ ነው። እሱን በማመን እሱን በመከተል የዘላለም ሕይወት ይገኛል። ስለዚህ በዛ መንገድ ብንነጋገር የኦርቶዶክስ ወንጌልን እንሰብካለን፣ የኦርቶዶክስ መምህር ነን፣ በቲክቶክም በመድረክ ላይም ብለን የምናስብ ሰዎች በተረጋጋ ሁኔታ ይሄንን ነገር ብናየው ብዙ ትውልድ ይድናል፣ ብዙ ትውልድ ይተርፋል። የእውነቴን ነው። የሚደረገው ነገር ልክ አይደለም። በየገዳማቱ በየአድባራቱ ያለውን ነገር ስናይ የአቡዬ ጺም ተብሎ ዝቋላ ገዳም የግራር አልጌ ነው የተያያዘ፣ ግራሩ ላይ ያለ የተያያዘ ጽድ የሚመስል ነገር ነው። የገጠር ልጆች ዛረኞች አሉ፣ ከዛፉ ላይ ያወርዳሉ። በትንሽ የፌስታል 20 ብር ነው ገዝቼ መጥቼ ምንድን ነው ሰል ይሄንን አጭሰፈው ታውቃለህ? አዎ ቤት ማዘሬጋ ወስጄ አው የተባልኩት ምንድነው አጋንንት በቃ እዛ ምንድነው። እኔ ያው እንዳልኩ ከዚህ በፊትም እኔ እናንተ አውርተናል። እጠይቃለሁ፣ አሁንም ቢሆን ያልገባኝን እጠይቃለሁ። እኔ ጌታ ልጅ ነኝ። ከዚህ በኋላ ምንም ችግር የለብኝም። ያልገባኝን ስለምጠይቅ ምንድነው አሁን እኔን ማረገው ስላቸው ገብተህ ቤት ውስጥ ያው ኦርቶዶክሳውያን በሙሉ ያውቃሉ ይሄን ነገር ታጨሰዋለህ። ጭሱ ልክ ቤት ውስጥ ሲጨስ አጋንንት ያለበት ሰው ይጮሃል፣ ይወድቃል ምናምን አሉ። ጨሰ። ያው እንግዲህ የጭሱም ቃና ደስ አይልም። በዛ ላይ በቃ የሆነ ምንም ኮሽ ያለም ነገር የለም እና ይሄን ሁሉ ነገር 20 ምናምን ዓመት አሳልፈናልና የእውነቴን ስነግራችሁ ከጥላቻ ኦር ሌላ ነገር ተፈጥሮ አይደለም። ኢየሱስ ጌታ ነው። የመጣልን የሞተልን መከራን የከፈለልን የዘላለምን ሕይወት የሰጠን እሱ ነውና እሱን ብቻ በመከተል ሕይወትን ማዳን ይቻላል። ሌላ ታሪክ ውስጥ አንገባ ብዬ እላለሁ። አመሰግናለሁ። ያው በዚህ ጉዳይ ሳወራ ግማሽ እድሜን ያህል በቃ በጣም ዋጋ የከፈልኩበት ነገር ስለሆነ ትንሽ ኢሞሽናል ሆኜ ከቃላትም ከአንዳንድ ነገሮች ተሳስቼም ከሆነ ይቅርታ አድርጉልኝ። ኦርቶዶክሳውያን ወንድሞቻችን ግን የእውነት ኑ። በተለይ አሁን ታውቀናል ብላችሁ ቲክቶከር ላይ እኛ በመረጃ በማስረጃ ስለምንናገር የስራችንን ባህሪ እዛ ውስጥ ስለሆነ የእውነቴን ነው። ለምሳሌ ትልቅ ቲክቶከር ነን ብላችሁ ብዙ ሺህ ተከታይ ያለን ብላችሁ ኦርቶዶክሳውያን የሚከተሏችሁ ልጆች የምሰሩት ስራ የህይወትን የማዳን ቢሆን ጥሩ ነው።
በገዳማት ላይ ይሄ ገዳም እንደዚህ ችግር ገጥሞታል እንደዚህ ያላችሁ የሆኑ እማሆይ ቀጥራችሁ አስገብታችሁ ገንዘብ እየሰበሰባችሁ ሌላ ታሪክ ውስጥ ያላችሁም ሰዎች ይሄንንም የዘላለምንም ህይወት እያሰባችሁ ብትኖሩ ጥሩ ነውና አመሰግናለሁ። ሌሎች ወንድሞቻችን ቀጥሉ። ሶል ቴዲ በቀን ስላጨስከው ነው እያለህ ነው። በነገራችን ላይ ቡዳ በቡዳ የተያዘ ሰው ቤት ወስደህ ብታጨሰው ሴት ናት ወይስ ወንድ ቡዳ የበላው የሚለውን ጾታውን ያሳያል ጭሱ ማለት ነው። የወንድ ከሆነ የወንዱን ያሳያል፣ ሴት ከሆነች ደግሞ ቡዳዋ የሴቷን ያሳያል ጭሱ ማለት ነው። እንደዚህ ብሎ ነው የሚያምኑት። እንደዚህ ብሎ ነው የሚያምኑት። ከዛ የሚመጣው ጭስ እሳት ላይ ሲደረግ ቡዳ የበላው ሰው ቤት ማለት ነው። ቡዳ የበላው ሰው ጋር ወስዳችሁ ስታጨሱት ሴት ቡዳ ትሁን ወንድ ቡዳ ጭሱ ጾታውን ያሳያችኋል ማለት ነው። ያሳያችኋል እና ኦርቶዶክስ ቤት እንደዚህ ነው። በቃ እንደዚህ ነው ኦርቶዶክስ